በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር ለአምላክነት እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እግዝእትነ ማርያም ድንግል ወላዲተ አምላክ ቅዱስ መስቀል ቅዱስ ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን እግዚአብሔር ከንጹሐን ከቅዱሳን ሁሉ ጸጋ በረከት ለሁላችንም ያሳትፈን። የቅዱሳን ሐዋርያት ሥራ ግብረ ሐዋርያት ምዕራፍ 20 ቁጥር 22 አሁንም እነሆ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ፣ ነገር ግን በዚያ የሚያገኘኝን አላውቅም። መንፈስ ቅዱስ ግን በየከተማው መከራና እስራት ይጠብቅሃል ብሎ ይመሰክርልኛል። ነገር ግን የእግዚአብሔርን የጸጋውን ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበልሁትን ሩጫዬን እንድጨርስና መልእክቴንም እንድፈጽም ነው እንጂ ለሰውነቴ ምንም አላስብላትም። አሁንም እነሆ የእግዚአብሔርን መንግሥት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ አውቄአለሁ። እኔ ከሁላችሁም ደም ንጹሕ እንደሆንኩ እነሆ ዛሬ በዚህች ሌሊት እመሰክርላችኋለሁ። ከእግዚአብሔር ምክር ሁሉ የሰወርኋችሁ ያልነገርኳችሁ የለም። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ ያውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር 3 ዓመት ሙሉ ሌሊትም ቀንም እንባዬ እንዳልተገታ አስቡ። አሁንም ለእግዚአብሔርና ሊያንጻችሁ በቅዱሳንም ሁሉ መካከል ርስት ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ወርቅም ቢሆን ብርም ቢሆን ልብስም ቢሆን ከእናንተ ከአንዱስ እንኳ አልተመኘሁም። እነዚህም እጆቼ ለምሻው ነገርና ከእኔም ጋር ላሉት እንዳገለግሉ እናንተ ታውቃላችሁ። በድካማችንና በሥራችን ዕዳያንን ልንቀበላቸው እንደሚገባን ይህንን አስተምሬያችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውንም የጌታችን ኢየሱስን ቃል አስቡ። ይህንንም ካለ በኋላ ተንበርክኮ አብረውት ካሉት ሁሉ ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ሳሙት። ይልቁንም ከእንግዲህ ወዲህ ፊቴን አታዩኝም ስላላቸው እጅግ አዘኑ። እስከ መርከብም ድረስ ሸኙት። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንግዲህ ብርሃነ ዓለም ቅዱስ ጳውሎስ በታናሽ እስያ የነበረ ቆይታውን ሲጨርስ በተለይ በኤፌሶን ዙሪያ የነበሩ ደቀ መዛሙርቱን ሲሰናበታቸው ያስተማራቸው ትምህርት ነው ቀደም ሲል ያደመጥነው። ከዚህ በኋላ ጉዞ አድርጎ ኢየሩሳሌም ደርሶ ተመልሶ ወደ ሮም ሄዶ በዚያ ሰማዕትነትን እንደተቀበለ የቤተ ክርስቲያን ታሪክ ይነግረናል። በዚሁ ኃይለ ቃል ውስጥ ብዙ ልንነጋገርባቸው የሚገቡ ዘመናችንን የሚገልጡ ኃይለ ቃላት አሉ። ነገር ግን አንዳንዱ ኃይለ ቃላት ርዕስ አድርገን ብንመርጣቸው ሰዎችን ያስቀይማሉና በየቀኑ ማስቀየሙ አስፈላጊ ስላልሆነ ቀለል ያለውን ኃይለ ቃል በቁጥር 27 ያለውን እንመርጣለን። ምክሩ ለእግዚአብሔር፣ የእግዚአብሔርን ምክር ወይም የእግዚአብሔር ምክሩ የሚለውን ትምህርታችን እናደርገዋለን። ንባቡ ግን ራሱ ዝም ብላችሁ ከተረዳችሁት እየተደረገ ያለውን የተደረገብን ያለውን ሁሉ ይገልጣል። በእውነቱ አንድ የማውቃቸው አገልጋይ ካህን ነበሩና ግብረ ሐዋርያት ብዙ ጊዜ ቅዳሴ ላይ ይሄ ንባብ ይመጣል። ቅዳሴ ላይ ታችሁት ከሆነ ቅዳሴ ላይ ብዙ ጊዜ ጳጳሳት ነክ የሆነ ነገር እንደዚያ ሲመጣ አለ። ከዚህ ውስጥ ኃይለ ቃል ወስዶ
አባታችን ቅዱስ አትናቴዎስ በቅዳሴው እስመ በዙ መከለአነ መሰጥ እለይምክዋ ለመርኤትከ ይህ ኃይለ ቃል ነው። አትናቴዎስ ቅዳሴ ቅዱስ አትናቴዎስ ላይ ያለው ለመንጋ የማይራሩ ወደ አንተ ወደ መንግስትህ እንዳይመጡ መንጋውን የሚከለክሉ ነጣቂ ተኩላዎች በዝተውብናል ብሎ የቅዱስ ጳውሎስን ኃይለ ቃል አንስቶ ተናግሯል። ከዚህ በላይ ምንም መናገር አይጠበቅብንም። ርዕሱን አሁን አናነሳውም። አንዲት ምክር ልንገራችሁና የሁለት ሳምንት ቅዱሳንን ስም እንጠራለን። ያለፈው ሳምንት እዚህ ጉባኤ ስላልነበርኩ ማለት ነው። የሰው ልጅ እንዲደርስባቸው የማይፈልገው ነገር አለው። ሰው ልጅ የማይፈልጋቸው ነገሮች አሉ። ከነዚህ መካከል አንደኛው ሞት ነው። ሁለተኛው በሽታ ነው። ሶስተኛው ማጣት ድህነት ነው። እነዚህ ሊመጡብን ይገባል ወይ? እንደ እግዚአብሔር ፈቃድ። ይጠቅማሉ ወይ? ሲጎዳሉ እንዳያያዛችን ነው። ሞት ለቅዱሳን ይጠቅማል ይጎዳል? ይጠቅማል። ለምን? ወደ እግዚአብሔር መንግስት መግቢያ ስለሆነ። ሞት ለኃጢአተኛ ሰው ይጠቅማል ይጎዳል? ይጎዳል። ለምን? ወደ ሲኦል መግቢያ ስለሆነ። ማጣት ለክርስቲያን ድህነት፣ ስጋዊ ድህነት ለክርስቲያን ይጠቅመዋል ይጎዳዋል? እንዳያያዙ ነው። ሊጠቅመውም ይችላል ሊጎዳውም ይችላል። ደዌ ለአንድ ክርስቲያን ይጠቅመዋል ይጎዳዋል? እንዳያያዙ ነው። ሊጠቅመውም ይችላል ሊጎዳውም ይችላል። ደዌውን ተመስገን ብሎ የያዘው እንደሆነ ይጠቀማል። ለምን እያለ ቢያማርር ይጎዳል። ጠበል ቢጠመቅ ይጠቀማል። ጠንቋይ ቢሄድ ይጎዳል። ያጣ ሰው ቢሰርቅ ይጎዳል። ተመስገን ቢል ይጠቀማል። ታዲያ ከቅዱሳን ሕይወት ውስጥ እንድትረዱ ከነዚህ ከሶስቱ ሞት እንኳ ሞት የመጣበት ሰው የለም። ሞት ቢመጣብን ስለማንገናኝ፣ ግን ማጣትና ደዌ ሲያገኟችሁ ሁልጊዜ አንድ ነገር አስቡ። እነዚህን ቅዱሳን ሆን ብለው እንደሚፈልጓቸው አትርሱ። ክርስቲያን እነዚህን ፈልጎ ነው የሚያገኛቸው። ሳንፈልጋቸው የሚምጡ ፈልገናቸው ማጣት ድህነት እና ደዌ ሕማም ቅዱሳን ፈልገዋቸዋል። እነሱም ፈልገዋል። ለምን? ዋጋውን ስለሚያውቁ። ለምን ቢባል ጌታ ብፁዓን ነዳያን በመንፈስ ያለውን ኃይለ ቃል ለመቀበል ነዳያን በመንፈስ አለ። እውቀት እያላቸው እንዳላዋቂ፣ ገንዘብ እያላቸው ለነዳያን መጽውተው ድሃ የሆኑ፣ ጤና እያላቸው ስለ አገልግሎት ስለ መንፈሳዊ ተግባር ጤናቸውን አጥተው የጤና ድሆች ሆኑ። ብፁዓን ነዳያን በመንፈስ አለ። አንድም ጤና እያላቸው ጤናቸውን የሚንቁ ሰዎች ንዑዳን ክቡራን ናቸው። ስለዚህ አባቶቻችን ምን ብለውናል? ፈተናን አትጥራው ግን አትፍራው ብለዋል። እንዳትረሱት። ፈተናን አትጥራው። ሰው ወደ ፈተና መግባት የለበትም በፍላጎቱ። አባቶቻችን ደዌን ጠሩ ማለት በሽታን ጠሩ ማለት አይደለም። ማለት ፈተናን ጠሩ ማለት አይደለም። ደዌ ጠሩ ምን ማለት ነው? ጸጋ እግዚአብሔርን ጠሩ ማለት ነው። ደዌን የሚሹት ድህነትን የሚሹት ፈተናን ለመጥራት አይደለም። ፈተናን መጥራት ማለት መንሱት ማለት ፈተና ማለት ሰዎች የማይወጡት ነገር ማለት ነው። ለዚህ አይደለ ጌታችን መስቀል ተሸከሙ ብሎ አስተምሮን፣ ግን ወደ ፈተና አታግባን በሉኝ አለ። እሷን እንዳንረሳ። ስለዚህ በሽታ ሲደርስብን እንናቀው። ቀላል አይደለም፣ እንሞክረው። በነገራችሁ ላይ ሐኪሞች ካላችሁ ምን ይባላል? በሕክምና ይባላል። አንድ ታካሚ ሲመጣ ሁለት አይነት ሕክምና አድርግለት፣ ኦራል እና ፊዚካል ትሪትመንት አድርግለት ይባላል አይደለም? መጀመሪያ በምን አክመው ይባላል? ሳይኮሎጂካሊ፣ በስነ ልቦና፣ በንግግር። በሽታው በጣም ቀላል ነው፣ ይድናል፣ ምንም ማለት አይደለም በሚሉ ኃይለ ቃላት ተስፋ እንዲያደርግ አድርገው፣ በሽታውን እንዳይፈራው ተስፋ እንዳይቆርጥ አድርገው። እንዲያ ካላደረግከው ፊዚካል ትሪትመንቱ አይሰራም። ምክንያቱም ሰውነታችን ያኛውን ህመም ያንኛውን መድኃኒት አይቀበሉም። እና የሰው ልጅ ምንም ሆኖ ምንም የሚሞተው
በበሽታ ምክንያት አይደለም። አብዛኛው ሰው ለበሽታው በሚሰጠው ቦታ ምክንያት ነው። ስለዚህ ህመምን አንጥራው ግን አንፍራው። ቅድም ፈተናን እንዳልነው ማለት ነው። ይህንን ለምን ትላለህ ብትሉ አንዳንዶቻችሁ ህመም ዳሰስ ሲያደርጋችሁ ፊታችሁ ይጠወልጋል። አዎ እናውቀዋለን። በሽታ ይህንን ስንነግራችሁ ባይድ አይደለም። በህመም እንደ ቅዱሳን ያለው እንደ ደጋጉ ያለውን የከፋውን ባናውቀውም እንኳን ለህመም ባይድ እንግዳ አይደለንም። ነገር ግን ህመም ሲመጣ አንድ ደግ ሰው ምን ይላል? ሲያመኝ ደስ ይለኛል አለ። ለምን ስለው ጤነኛ ስሆን ሁለት ነገር እቸገራለሁ። አንደኛ ከረድኤተ እግዚአብሔር እንደምርቅ አውቀዋለሁ። ሁለተኛ ነገር ሌላ ፈተና ይበዛብኛል። ሲያመኝ ግን ከህመሜ ጋር ነው የምነጋገር ከእግዚአብሔር ቀጥሎ። ሌላ ነገር እንዳላስብ አይምሮዬን ይገታዋል። ታውቃላችሁ፣ ያመመው ሰው ሌላ ለማሰብ እድል አለው የለውም እኮ። ስለዚህ በሽታችንን አንጥራው ግን አንፍራው። ከወደደ ያድነናል፣ ፈቃዱ ካልሆነ ደግሞ መንግሥተ ሰማያት መውረሻ ያደርግልናል። እንደ ካህናት ምርቃት ምንድን ነው የሚሉ? ገንዘብ ስንሰጥ ስጦታውን የዲያብሎስ ድል መንሻ መንግሥተ ሰማያት መውረሻ ያደርግልን ይላሉ አይደለም? በቃ እንደዛ ይሆናል። ዲያብሎስ በደዌ ይሸነፋል። አታውቁም? ቅዱስ ጳውሎስ የዓለም ብርሃን አመመው፣ ተጨነቀ። አድነኝ ጌታዬ አለ። እግዚአብሔር እሺ ነው እምቢ አለው? አይሆንም አለው አይደል? ለምን? ኃይልህ በድካም ያልቃል፣ ለአንተ ግን የሰጠው ጸጋዬ ይበቃሃል አለው። ታመህ መፈወስ ይበቃሃል አለው። የቅዱስ ጳውሎስን በረከት እግዚአብሔር ያሳድርብን። ምክር የእግዚአብሔር ምክር አይደለም። ይሄ ነው መጀመሪያው። ልብ በሉ፣ የእግዚአብሔር ምክር ዛሬ 2 ሳምንት ግንቦት 29 ነበረ። በ30 እናታችን ቅድስት አርዋ ነበረች። ቅድስት አርዋ በእውነቱ በጋብቻ ሕይወት ኑራ በሐሰት ምስክር የባሏ ወንድም መስክሮባት በድንጋይ አስወግሮ አስገድሏት ተቀብራ እግዚአብሔር ከሞት አስነስቷት ከዚያ በኋላ ምናኔ ሄዳ ብዙ ድንቅ ስራ ሰርታ በመጨረሻው ዙር ባሏ መጥቶ አብረን እንተኛ አላት። በመንገድ ብዙ ግፍ ደርሶባታል። ባሏ ግን በኋላ በመጨረሻ ሲያገኛት ከመነነች በኋላ አብረን እንተኛ ብሎ ሲላት እሺ እንዳትለው መንናለች፣ እምቢ እንዳትለው ቆብ አልጫነች። አንድም እምቢ እንዳትለው ሕጋዊ ባልሽ ነኝ ሊላት ነው፣ እሺ እንዳትለው አትሻውም እሷ። ስለዚህ ምን አለችው? ፈቃድህን እፈጽምልህ ዘንድ ልብሴን ቀይሬ ተጣጥቤ እንድዘጋጅ ወጣ በልልኝ አለችው። ወጣ ቢል ጌታዬ ውሰደኝ አለች። ቢመለስ አስከሬኗን አግኝቶታል። እንግዲህ ስለ ክርስቶስ መኖር ይባላል። ይሄ ባጭር ነው። በዚህ አስታውሷት፣ ቅድስት አርዋ ትባላለች። ሁለተኛ እናታችን ቅድስት ዜና ማርያም። ቅድስት ዜና ማርያም ሕይወት ውስጥ ሳትፈልግ አጋቧት፣ ወረርሽኝ መጣ፣ ቤተሰቧን ፈጀባት። አንድ ወንድሟን ይዛ ሸሸች። አመለጥኩ ብላ ለወንድሟን ታቅፋ ከተኛችበት ብትነቃ የአካሉን ትራፊ አገኘችው። አውሬ በልቶት ከዛኛው ብታስመልጠው። እግዚአብሔርን ለመውደድ እልፍ ምክንያት አለ። የሚገጥመንን ነገር ሁሉ ከእግዚአብሔር ጋር መጣያ ማድረግ አስቸጋሪ ነው። ኢዮብን አናስበው? ደህና ዋላችሁ። ጻድቅ ኢዮብ መከራ በደረሰበት ጊዜ ምን አለ? እግዚአብሔር ሰጠ፣ እግዚአብሔርም ነሳ። አባቶች ምን ይላሉ? ይሄንን እንደ ተረትና ምሳሌ አድርገው የሰጠ ቢነሳ የለበት ወቀሳ ተብሏል አይደል? ደህና ዋላችሁ። አይናችን ቢጠፋ ሲሆን ያጠፋ ነው በራሳችን ጥፋት ይሆናል አይደል? አይን የጠፋ ብለህ እግዚአብሔር ማማረር ምንድን ነው? ሲሆን በአንተ ጥፋት ነው የጠፋው። እሱስ ወዶ ቢያጠፋው የሰጠህን ቢወስድ ምን ገዱህ አንተ? ምን አግብቶ? ሲሰጥ ያላመሰግንከውን ሲወስድ ምን ብለህ ታማረዋለህ? እስቲ እንደው በሞቴ ሲነጋ ጌታዬ አይን ስለሰጠኝ አመሰግናለሁ፣ ጆሮ ስለሰጠኝ አመሰግናለሁ፣ ልብ ስለሰጠኝ አመሰግናለሁ እንላለን። ታዲያ ላመሰግነው ምን እናማረዋለን? ይቺ ቅድስት እናት ኋላ በረሃ ገብታ መጀመሪያ እዚህ ጣራ ገዳም ዋሻ እንድርያስ ላይ ኋላም ደግሞ ወደዚያ ወደ ገዳመ ደሪጻ ሂዳ
የጌታን መከራ ለማሰብ ኮሶ መራራ ቅጠል እየበጠበጠች እየደመረች እየጠጣች ብዙ ግፍ ብዙ መከራ ተቀበላለች። ቅድስት ዜና ማርያም አይኑን ላመመ ሰው መድኃኒት ናት። እግዚአብሔር በረከቷን ያሳድርብን። ሐዋርያው ቅዱስ ቆሮስ የቅዱስ ጳውሎስን መልእክት ተሸክሞ የተዟዟረ ከሰባ አርድእት አንዱ አባ ሚካኤል ለቅዱስ ዲማዲስ ነቢየ ልዑል ቅዱስ ዮሐንስ ተረክቦ ተርሱ ነበር። ይዛን ቀን ሰኔ 1 ቀን ደገኛ ቅዱስ ዮሴፍ። አሁን አንዳንድ ነገር ነው እየተጠቀስን እየሄድን ያለ ነው። ዮሴፍን ታውቁታላችሁ አይደለም? እንዴት ዋላችሁ? ቅዱስ ዮሴፍ ወልደ ያዕቆብ እስራኤል ከ12ቱ የእስራኤል ልጆች ሴቲቱን ዲናን ከጨመርነ ከ13ቱ አንዱ ነው። ማን? እንዴት ዋላችሁ? ማን? ቅዱስ ዮሴፍ ሕይወት ውስጥ የምናያቸው ምንድን ናቸው ከተባለ አንደኛ ንጽህና መውደድ። ንጽህና ሁለት ወገን ነው። ላልወደቀ መጠበቅ ነው፣ ለወደቀ መታጠብ ነው አይደል? መጀመሪያ ተጠንቀቁ ወንድሞቻችን እህቶቻችን፣ ክብራችሁን ጠብቁ። ክብር ሲባል ግን አንዳንድ ሰው የሥጋ ድንግልናውን መጠበቅ ብቻ ይመስላል። አይደለም። ልባችሁን ጠብቁ። ልባችሁ ካልተጠበቀ አካላችሁ አይጠበቅም። በጣም ራሱን ይጠብቅ ነበር። ለምን ቢባል በየጎዳናው የሚያጋጥመውን ነገር፣ በተለይ በግብፅ የጲጥፋራ ሚስት ያደረገችውን ታሪክ ታውቃላችሁ። ባሪያ ተብሎ ተቀጥሮ ተሽጦ እይታ ምሳሌ ነውና ሰው ባሪያ ሲገዛ አፍንጫው የተፎነነ መልኩ የጠቆረ ጠጉሩ የተንከረደደ ይገዛል እንጂ ይሄ ንጉሥ የመሰለ ባሪያ ገዝቶ እኮ መከራዬን በላው፣ ሲወጣ ደረቱን ሲገባ ባቱን እያየው ተሰቃየው እኮ አለች አይደል? ችግር አይደለም? አባቶቻችን የጌታን ወንጌል ሲተረጎሙ ምን ይላሉ? ጌታችን አይቶ የተመኘ ምን አላለ? አመነዘረ አለ። ማን እያለህ ነው? ማየት የተፈቀደበት ቀን አለ። ወንድ ሴትን፣ ሴት ወንድን ማየት የተፈቀደበት ቀን አለ። እሱ ምንድነው? ቁም ነገር አስበህ ልታጭ ከፈለክ ያን ጊዜ ማየት ይፈቀድልሃል። አሊያ ግን በየቀኑ ሴት አትይ። በተለይ ቤተ እግዚአብሔር መጣ አትይ። እህቶቻችን ወንዱን አትዩ። ለምን? ማየት ከመመኘት መመኘት ከኃጢአት ያደርሳልና። አየችው፣ ተመኘችው፣ ሞከረች። እንደ ቤተ መንግስት ያለ አሰራር የነበረው ነውና ጠቅላላ ብዙ በር አለው የተዘጋ። ከመጨረሻው በር ላይ ስራ እየሰራ ያለ የሚያየነ የለም። አትቸገር ና እኔ ጋር ተኛ ብላ ስትለው የለመድነው ጥቅስ አለ። በግዕዝ ጠቅስላችኋለሁ። በዚያ በ39ኛው ምዕራፍ በዘፍጥረት ላይ ምንድን ያላት? በሩን ሁሉ ዘግተሻል፣ አገልጋዮችን በሙሉ አሰጥተሻል፣ ባልሽም መንገድ ወጥቷል። አንቺ የሚያየን የለም ብለሻል። ነገር ግን የሚያየን ማን አለ? ጠፈር ደፈር የማይከለክለው እፎ እገብር ኃጢአተ በቅድመ እግዚአብሔር። ይህን ኃይለ ቃል ቅዱስ ኤፍሬም ለዚያች አመንዝራ ሴት ብሏታል አይደለም? ሰው አያየንም እንተኛ ስትለው ነይ መተኛትማ ካለብን ብሎ ከገበያ መሃል ወሰደ። ከዚህማ ሰው አያየን የለ ብላ ስትለው እግዚአብሔርን ካልፈራ ነው ሰዎችን ልንፈራቸው አይገባንም። በመጀመሪያ ደረጃ አይገባንም። እግዚአብሔርን የማይፈራ ሰው ሰዎችን ሊፈራ አይገባውም። ቅዱስ ዳዊትም ይፈራ አንሰ ምን ተይሬስየኒ ሰብ ይላል። ምን ያደርገኛል ሰው? እሱስ በእግዚአብሔር ተመክቶ ነው ያንን የሚለው። ያን ብሎ አመለጠ። እዚያ በኋላ በዚያም ምክንያት ግፍ ተቀበሉበታል። የቅዱስ ዮሴፍ ሌላኛው መገለጫው ሹመት ይወደዋል። በነገራችን ላይ ሀጥ ሰው ሹመትን ይወዳል። ጻድቃን ደግሞ ሹመት ይወዳቸዋል፣ ይከተላቸዋል። አይሹትም ይሻቸዋል። ሀጥ ደግሞ ይሻዋል፣ ሹመት ግን አይሻውም። እሱን ገብቷቸዋል። ሀጥ ሰው ሹመትን ገንዘብን ሲከተለው ይኖራል፣ ግን አያገኘውም። ልብ በሉ። ሀጥ ሰው እና በዚህ ዓለም ያለው ሁሉ ኃጢአተኛ ገንዘብ ያገኘው ሰው ብትሉ ገንዘብን አላገኙትም። እነሱ ያገኙት መስሏችሁ ከሆነ አላገኙትም። ለምን ብትሉ ባለፈው ነግራችኋለሁ። በነገራችሁ ላይ አንድ ቁም ነገር ልንገራችሁ። ከማዝንባቸው ነገሮች አንዱ በሞቴ ኢንፌሪዮሪቲ ኮምፕሌክስ የሚባል ነገር ቅድም ላይ አንዱ እንደሚያልኩት ነበር። በሳይኮሎጂ ባላራል የዝቅተኝነት ስሜት ህመም የሚባል ነገር አለ አይደል? እባካችሁ አይምሯችሁ በሱ አታስጠቁት። በነገራችሁ ላይ ከማዝንባቸው ነገሮች አንዱ
ባለፈውም ነግሬያቸዋለሁ። ድሃ በማን ነው የሚቀና? በሀብታሙ። ሀብታሙ መልሶ በማን ነው የሚቀና? በድሃው። ሀብታሙማ ያልታደለ ነው፣ በሁለት ነው የሚቀና። ወደ ታች በድሃው ሰላም እንቅልፍ ያማረውን በመብላቱ ይቀናል፣ ወደ ላይ ከሱ በሚበልጠው ባለ ገንዘብ ይቀናል። በነገራችሁ ላይ ሰው ሀብታም የሚባል ገንዘብ አለው የሚባል ገንዘቡን እንዴት መጠቀም እንዳለበት ሲያውቅ ነው። እጨምር ማለቱን ሲያቆም ነው። የሀብታም ሜንታሊቲ ይባላል አይደል? የሀብታም ሜንታሊቲ ማለት ለሱም እየበላ ሌላውን የሚያበላ ሀብታም ይባላል። በዚህ እንደው በመንፈሳዊ ሰው እንደው በዓለሙ ራሱ መገለጫ ይሁላችሁ። ራሳችሁን በማንም መለኪያ አትለኩ። በነገራችሁ ላይ እኔ ራሴን መለካት ያለብኝ እንደ መንፈሳዊ ከሆነ በመጽሐፍ መለኪያ አይደለም። እንደ ስጋዊ ከሆነ ግን በማን መለካት ያለብኝ? በራሴ ነው። በቃ እገሌን አይቼ እኔ እገሌን የመስፈርት ይሆናል እንዴ? አይሆንም። ሰዎችን ለማከበር ምክንያት የምናደርጋቸው ነገሮች እኮ ያ መገለጫችን ናቸው። ምኞታችን መገለጫው ነው። ገንዘብ ያለውን ሰው የምናከብረው ለምንድን ነው? እንደሱ ቢኖረን ስለምንፈልግ ነው። ደጋግሜ እነግራቸዋለሁ። ገንዘብ አንመኝ። ለምን? ገንዘብ መመኘት ኃጢአት ስለሆነ። ታዲያ ገንዘብ እንዴት እናገኘው? ለምን ትመኘዋለህ? ማትሰራ ደህና ዋላችሁ። ማትሸቅል ሸቅል፣ ስራ። ከሸቀልክ ይመጣል። አትሻው፣ ስራ፣ ይመጣል። በቃ ቅዱስ ዮሴፍን ሹመት ይከተለዋል። ይሄ አደረ ዮሴፍ ዘንበለ ሲመት ያሰኘው ይሄ ነው። ታዲያ ሲሹም ማስተዳደሩን ያውቅበታል። ቅዱስ ዮሴፍ በሕይወቱ ያላወቀበት አንድ ነገር አለ አይደለም? እሱ ምንድነው? ህልም ሲያይ ህልሙን መስማት ለማይፈልጉ ሰዎች እየነገራቸው ለወንድሞቹ፣ አባትየው ምን አለው? አንተ ልጅ አለምሁ አትበል፣ መጥፊያ እንዳይሆን ተው ብሎ አለ። ህልሙ ከእግዚአብሔር ሆኖ ሳለ ግን መናገሩ ቅዱስ ዮሴፍን ለመከራ ያደረገው እና መጀመሪያ ሲሆን አይ ሰው ህልም ሲያይ ምንድነው የሚለው? እኔ ኃጢአተኛ ነኝ፣ እግዚአብሔር እኔን ሊያናገረኝ መጠኔ ደረጃዬ አይደለም ማለት እኮ ጥሩ ነው አይደል? ካልሆነ ደግሞ ለራሳችን መጠቀም እንዲህ ሲለኝ እንዲያደርግ ማለቱ ነው። ተጠንቀቅ፣ ከዚህ በድለሃል፣ ንስሐ ግባ፣ ወዲያና አልቀና ማስተካከል እያለኝ ነው ብሎ የራስን ማረሚያ ማድረግ ነው። እሱን ማስተዋል ይገባል። ቅዱስ ዮሴፍ በግብፅ ወርዶ ህዝቡን ከረሃብ አድኗል። ወንድሞቹን፣ አባቱን፣ ቤተሰቡን በሙሉ ከመከራ ታድጓል። የተባረከች ሚስት አስኔት የምትባልም አግብቷል። የእሷን ታሪክ እንግዲህ እንተርክ ይሆናል አንድ ቀን። እግዚአብሔር በረከታቸውን ያሳደረብን። ቅዱስ ለውንቴዎስ የሀገረ ሶሪያው ወይም መነሻውን ካየነ የትሪፖሊ የሀገረ ጠራብሎሱ ሰማዕት ብዙ ግፍ መከራ ተቀብሏል። ቅዱስ ጠራብሎስን በሐምሌ 22 እናነሳው ይሆናል በረፍቱ። ያ ቅዳሴ ቤቱ ላይ የምናነሳት ያቺ የመኮንኑ ሚስት ናት አይደል? ስንክሳር ላይ ታሪኳ የተጻፈው ታስታውሳላችሁ? እንዴት ዋላችሁ? ሰዎች ወደ ቅዱሳን መቃብር ስንሄድ አንዳንዶቹ እብድን መስላቸዋለን፣ አንዳንዶቹ ይስቆብናል፣ አንዳንዶቹ ማፋውቶ ይሳደባሉ። ይሄው ድንጋይ መቃብር እያመለከ ይላሉ። መቃብር ሲሉ መናገር አልፈለኩም እንጂ ትክክለኛዎቹ መቃብሮች እነማን እንደሆኑ እግዚአብሔር ያውቃል። ጌታችን ፈሪሳውያንን ምን አላቸው? ምን ተመስላላችሁ አላቸው? የተለሰነ መቃብር፣ ውጩ በጣም የሚያምር ውስጡ ግን የከፋ የከረፋ የገማ ማለት ነው። ለዛ ነው ለውጫችሁ አትጨነቁ፣ መቃብር እንዳትባሉ እንዳትሆኑ። ለውስጣችሁ ውበት ተጨነቁ። መጀመሪያ እንጨነቅ። መጀመሪያ እና ይቺስ ቅድስት ሴት ቅዱስ ለውንቴዎስ ተሰውቶ ክቡር ሥጋ ወድቆ አየች። ክርስቶስ ያደረበት እርሱ ለክርስቶስ ይኑር ይህ ሰማዕት እንዴት እንደዚህ ይሆናል ብላ ሥጋውን ስጡኝ አለች። እምቢ አሏት። ለምን? ገንዘብ አምጪ አለ ወታደር ልብ ሲያጣ አገር ይጠፋል። ያላትን ወርቅ ሁሉ ከፍላ ወሰደችው፣ በክቡር ሳጥን ውስጥ አደረገችው። ስዕሉን አሳለችም፣ መብራት አበራችለት። ስላከበረችው መጠን ቅዱሳንን ማክበር ትርጉሙ እንዲገባን ነው እኮ ነው የተጻፈ። ወኩሉ ዘተጽፈ የሚለው እኮ መጽሐፍ ነው። ለተግሳጽ ዚአነ ተጽፈ ለኛ ምክር ዝናት ሊሆን እኮ ነው። ኋላ ባሏ ታሰረ። ባሏ ይሄንን ስራዋን አያውቀው ልባም ሴት ከሷ አልፋ ሞያ የሌለው መንፈሳዊ ሞያ የለውም ባሏ፣ ቅንነት ብቻ ነው ያለው። መንፈሳዊ ሞያ የሌለውን ባሏን እንኳን ረዳት ሆነዋለች።
ሲታሰር ሄዶ እስር ቤት ገብቶ ተነጋግሮት ዲዮቅልጥያኖስ እንዲኖ ረግጦ አስፈራርቶ በክብር በማዕረግ ከስራት አስፈትቶ ወደ ቤት መልሶታል። የተደረገው ነገር ሲገርመው ሄዶ ለሚስቱ ቢነግራት ይህንን ያደረገልህን ባሳይ ታውቀዋለህ አለችው። ለምን ምን ገረመ አለችው። የኔን ልብስ የለበሰ ነው ያ ፈረሰኛ አላት። እስቲ ላሳይ አለችው። ስዕሉን ብታሳየው ይሄ ነው በሃይማኖቱ ዛስተራይ እሱ ነው የታየኝ በእውነት እሱ ነው አላት። ግልጽ አድርጋ አካሉን አሳየችው። ተገረመ። ልብሱን ለብሶ አየው። ማን ነው አላት። የሰማይቱን ክብር ነገረችው። ከዚያ በኋላ ምን ይላል? ወደሳ በእንተ ዘገብረት ዘንተ ይህንን ስላደረገች ባሏ ሚስቱን ምን አላት? አመሰግናት አለ። ጠቢቡ ሰሎሞን ምን አለ? መልካም ሴት ማን ያመሰግናታል አለ? ባሏ ያመሰግናታል አለ። ባሎቻቸው የሚያመሰግኗቸው ብዙ ሴቶች በዚህ ዘመን እናውቃለን። ግን ባላቸው የሚያመሰግኗቸው አመስጋኞቹ ባሎች ደናቁርት ናቸው። በምኗ ነው የምታመሰግናት ሲባል ቆንጆ ናት። ሴት ልጅ የምትመሰገን በምኗ ነው? አምጣ። በምን? በስራ። ምን አይነት ስራ? ስራ እኮ ለክፉም ለበጎም ይጠቀሳል። እንዴት ዋላችሁ? አንተ ምግባር የሌለህ ይላል አንዳንድ ሰው አይደለም? ተው፣ ምግባር የሌለው ሰው በዚህ ዓለም አለ? እንዴት ዋላችሁ? ምግባር የሌለው አስከሬን ብቻ። አንተ በጎ ምግባር የሌለህ ነው የሚባለው ለመውቀስ ከሆነ። አንዲት ሴት የምትመሰገን ምን ስትሆን ነው ካላችሁ፣ ልባም በሉ እስቲ። አዎ ሴት ልጅ ልባም ስትሆን ነው። ምክር ይላል። አንተ አስተውሎ እባክህ፣ ርዕሱን እኮ እየተማርንበት ነው አይደለም? ምክር ነው እኮ አይደለም? የእግዚአብሔር ምክር ነው እየተነጋገርን ያለን። ልባም ሴት አመሰግናት። ምን አላት? እቺን የጀመርሻትን እንዳታቋርጭ አላት። መብራቱን አብሪለት፣ አክብሪው በደንብ ብሏታል። እግዚአብሔር የሰማዕታቱን በረከት ያሳድርብን። ሰማዕታተ እስክንድርያ እነ ቅዱስ ቆዝሞስ እነ ቅዱስ ቶማስ ሌሎችም እና አባ ቢፋሞን ዓመታዊ በዓላቸው ነበር። በሁለት ነቢየ ልዑል ቅዱስ ዮሐንስ መጥምቁና ቅዱስ ኤልሳ ነቢዩ ፍልሰታቸው ነው። ነቢየ ልዑል ቅዱስ ዮሐንስን ታሪኩን በደንብ ስለምታውቁት አልተረክም። ግን ቅዱስ ዮሐንስ በጣም አንደኛ ለየት የሚያደርገው በጎ ስራው ምንድነው? ድንግል ነው፣ ንጹህ ነው፣ ካህን ነው፣ ነቢይ ነው፣ ሐዋርያ ነው፣ ሁሉንም ነው። ከምግባር ሁሉ ለየት ብሎ በጣም ከሁሉ ቅዱሳን የሚለይበት አንዱ ምንድነው? መምህሮ መገስጽ። አዎ አያዳላም። በነገራችሁ ላይ ከነቢያት ሁሉ ኤልያስ ከፍ ያለ በምግባር ብልጫ ይመስላችኋል? ሌሎቹ ነቢያት በምግባር ከኤልያስ አንሰው ይመስላችኋል? ኤልያስን ከፍ ያደረገው ምንድነው? መገስጽ ነው። አያዳላም። በዘመነ ሐዋርያት ለምንድነው ነቢየ ልዑል ቅዱስ ዮሐንስ እንዲያ ለየት ያለ? በሱ ምክንያት ነው። ከቅዱሳን ሊቃውንት ለየት ተብሎ ስሙ የሚጠራ ማን ነው? ቅዱስ ዮሐንስ አፈወርቅ። ለምን ይመስላችኋል? መምህሮ መገስጽ ዘኢያደሉ ለገጽ ይለዋል። እንደዚህ ካልሆንክ ችግር ነው። ያው የሶስቱ ቅዱሳን ክብራቸው ይሄ ነው። ቅዱስ ኤልሳ ጨከን አላውን ሕፃናት አላችሁ። አሁን ለምሳሌ ሕፃናት ሄደው እርግ በራህ አሉት አይደል? አንተ ራሰ በራ ነህና ከሀገራችን ውጣልን አሉት አይደል? ወደ ኢያሪኮ ሲገባ ያን ጊዜ አዘነባቸው። ከዱር ሁለት ድባት፣ ድብ ታውቃላችሁ? ድብ ይለዋል በዚህ በዘመናዊ አማርኛ አይደል? ድብ መጥተው 42 ሕፃን በልተው ሄዱ። ይሄው ሕፃናት አውሬ ይበላል። ቅጣቱ ግን ለሕፃናቱ አይደለም። ለማን ነው? ለወላጆቻቸው ነው። ምክንያቱም ወላጆቻቸው እሱን መሳደብ ፈልገዋል። እነሱ መሳደብ ስለፈሩ ማን ልኮ አሰደቡ? ልጆቻቸው ሕፃናትን። እግዚአብሔር ደግሞ ዋጋ እንዲከፍሉ አደረጋቸው። ለምን? ሕፃናቱ ስለሞቱ ተጎዱ? አልተጎዱ። ጉዳቱ ዋናው የማን ነው? የወላጅ ነው። ጥፋቱ ጉዳቱ የወላጅ ነው። ቅዱስ ኤልሳ እና ቅዱስ ዮሐንስ የተቀበሩበት ስፍራ በአጋጣሚ አንድ ስፍራ ነው። ኡልያኖስ የአይሁድን ቤተ መቅደስ እሰራለሁ ለጌታ ትንቢት የተናገረለትን እሰራለሁ ብሎ ሲሞክር ይፈርስበታል። 3 ጊዜ ፈረሰበት። ለምን ሲሉት፣ በነገራችሁ ላይ አንዳንድ ጊዜ አረመኔዎች እንኳን አሕዛብ የቅዱሳንን ክብር ያውቃሉ ማለት እኮ ነው። መንፈስ ቅዱስ አናገራችሁ።
ይሄ መቅደስ የሚፈርስ አሉት። የክርስቲያኖች አጥንት ከዚህ ታች ስላለ ነው። እሱን አወጣ አቃጥለው አሉት። አወጣው ሊያቃጥለው ሲል ክርስቲያኖች ኧረ ስጡን አሏቸው። ሳንቲም አምጡ። መቼስ ለአሕዛብ ሁሉ ነገር ገንዘብ ነው አይደል? ሳንቲም አምጡ አሉ። ገንዘብ ከፍለው ኋላ ግን ምን አላቸው? እዚህ ከተማ ቢገኝ ታስገድሉናላችሁ፣ ይዛችሁ ጥፉ ከኢየሩሳሌም አሏቸው። ይዘውት የት ሄዳሉ? ግብፅ። ማንን ያገኙታል? ቅዱስ አትናቴዎስን። ምንድን ነው አላቸው? ኧረ እንደዚህ ሆኖ ደስታ ሞተ። የቅዱስ ዮሐንስ መጥምቁ ነው፣ የቅዱስ ኤልሳዕን አጥንታቸውን አንድ ቀን እንዲህ በጣት ለመንካት ወይ በዓይን ለማየት እኮ እንደው መታረድ ራሱ ዋጋ የሆነው ደስ አለው፣ ተቀበለ። ግን መከረኛ ስደተኛ ነውና ቤተክርስቲያን ለስራ ሲል ዛሬ ለስራ ሲል ሲያፍሳድዱት ነገር ለስራ ሲል ኋላ ሲያዝን ቅዱስ ቴዎፍሎስ ያዋል ደቀ መዝሙር አባቴ ምን ሆነ ነው? አይ ቤተክርስቲያን ልሰራ ብዬ ይኸው ደህና ዘመን አጣሁኝ አለው። ኋላ ቅዱስ አትናቴዎስ አረፈ፣ ቅዱስ ጴጥሮስ ተተካ። ቅዱስ ጴጥሮስ አረፈ፣ ቅዱስ ጢሞቴዎስ ተተካ። ቅዱስ ጢሞቴዎስ ሲያርፍ ቅዱስ ቴዎፍሎስ ተተካ። ቅዱስ ቴዎፍሎስ የቅዱስ አትናቴዎስን ቃል አስበው ቁጭ ብሎ ይተክዛል። ቅዱስ ቴዎፍሎስ ገንዘብ አጥቶ አይደለም ይተክዝ፣ ግን በእጁ ያለ ገንዘብ የነዳያን ገንዘብ ነው። እንዴት ያድርግ? ነዳያንን እያስራቡ ቤተክርስቲያን አይሰራ መቼስ እንደ ዛሬ ዘመን አይጣል ነው። ኋላ ሲያዝን ሲተክዝ አንዲት የከበረች ባሏ የሞተባት በሮም ግዛት የነበረች የተባረከች ሴት ሁለት ልጆቿን አስከትላ ባሮቿን አስከትላ መጣች። በሃከ አበ ሃይማኖት፣ የሃይማኖት አባት ቸራለህ ምን ያትክዘከ ምን ያስተክዝሃል? ምንድን ያሳዘነ አለችው። እዚህ ተራራ ውስጥ አላት በመንፈስ ቅዱስ ተገልጾለት እዚህ ኮረብታ ውስጥ ወርቅ አለ የተቀበረ። ማን የቀበረው? የዛሬ 700 ዓመት እስክንድር ታላቁ የቀበረው አለ። እናዚህ ወርቅ ተቀብሮ የነዚህን ቅዱሳን ቤተክርስቲያን ልሰራ ብዬ ገንዘብ አጣሁኝ፣ ወዲህ ደግሞ ድሃ ይራባል፣ ይሄ ወርቅ ተቀብሮ። ኋላ ምን አለችው? አባቴ አንተ ጸሎት እኔ ጉልበት እንቆፍረው አለችው። ፈቃድ እግዚአብሔር ልጠይቅ አላት። ቢጠይቅ አስቆፍር አለችው። በቤታችን ተገልጣ ተቆፈረ፣ ወጣ 3 ምንቸት ድፍን ወርቅ ወጣ። ግን ችግሩ ከላዩ ላይ እስክንድር መልአከ እግዚአብሔር አዞት ጽፎበታል። 3ቱም ላይ ቴዳ ይላል። ተመሳሳይ ስም ለመተርጎም ተሞከረ፣ አልተሳካም። ቅዱስ ቴዎፍሎስ አይ እንዲህ አይደለም ትርጉሙንማ እኔ ላሳያችሁ አላቸው። ተርጉም አሉት። አይ እኔ አይደለሁም ተረጉም ሱባኤ ልገባ ነኝ አለ። እንደ ተስላስ ያለ ከፎቅ በላይ ያለ ነገር አለ መካነ ጸሎት። እዚያ ላይ ገብቶ መቤቴ ይህንን አስረጅኝ ምንድን ነው ቢላት ተገልጻ የሃይማኖት አርበኛ ወዳጄ ቴዎፍሎስ እኔ ተረጉምልሃለሁ። ይሄኛው አንደኛ ቴዳ የልጅ ስም ነው ክርስቶስ ብለህ ተርጉመው። ሁለተኛው ቴዳ የንጉሱ ስም ነው ቴዎዶሲዮስ ብለህ ተርጉመው። ሶስተኛው ቴዳ ቴዎፍሎስ ያንተ ስም ነው። ስለዚህ ይሄ ክርስቶስ የሚለው የነዳያን ነው። መድኃኔዓለም ክርስቶስ ህንፃ አንጹልኝ አይልም፣ ድሃ አብሉልኝ ነው የሚል። በፍርድ ቀን ጌታ ቤተ ክርስቲያንን ሰራህ ብሎ በፍርድ ቀን ይሾመናል ይሾምልመናል አለ እንደዛ የሚል ትእዛዝ የለም። ትእዛዙ ምንድነው የሚለው? እስመ ረህብኩ አይደል? ትናንት ቅዳሴ ዛሬም ትናንትም የተቀደሰ ያዕቆብ ዘሥሩግ ነው አይደለም? አዎ እስመ ረህብኩ ጸማይኩ አረቁ ደወይኩ ተሞቃይኩ ነግደ ኮንኩ ብሎ 6 ጥያቄ ተርቤ ተጠምቼ ታርዤ ታምሜ ታስሬ እንግዳ ሆኜ ብሎ 6 ጥያቄ ነው ያለው። ይሄ ሁሉ ድሃ እንግዳ መቀበል ነው፣ ሌላ ነገር የለውም። ስለዚህ ስለ ክርስቶስ ብለህ የምታደርገውን ነገር ህንፃ ቤተክርስቲያን ቢሆን አትስራበት። ድሃ ካለ በአገሩ ህንፃ ቤተክርስቲያን አትስራ፣ በድንኳንም ቢሆን ቅድስ ነናላችሁ። አዎ ህንፃ ቤተክርስቲያን ቢሆን አትስራ። ድሃ ካለ የሚራብ ሰው ካለ በድንኳን ቅድስ። እሱም ቢቀር እንኳን በክርስቲያኖች ቤት ይቀደሳል። አዎ የክርስቲያን ቤት ንጽህና ያለው ሰው ካለ ይለቃል ቤቱን፣ ተመልሶ ግን አይገባበትም። እዛ ቤት ቤተክርስቲያን ነው። እስከዚያ ድረስ እኮ ይደረጋል። ሁለተኛው ቴዳ ቴዎዶሲዮስ ነው አለው። ለምን ትለኝ እንደሆነ ሀቡ ዘእግዚአብሔር ለእግዚአብሔር አለ አይደል? የእግዚአብሔር ማለት የክርስቶስ የሆነ የማን ነው? የድሃ ነው። ኋላ አይደለ? ሀቡ ዘቄሳር ለቄሳር የቄሳር ግብር ይገባዋል፣ ለንጉሱ ስጠው። ቴዎፍሎስ አለ እሱ ደግሞ አንተ ለምእመናን ቤተክርስቲያን ሰራበት አለችው። ወጥቶ ተረጎመው። ቢተረጎመው ቦግ ብሎ ተከፈተ። ያንን ለንጉስ የሚላከው ለንጉሱ ላከ፣ ለነዳያን የሚካፈለው ነዳያን አከፋፈለ። በአንዱ ምንቸት ወርቅ ቤተክርስቲያን ሰራበት። አንደኛ ለቅዱስ ዮሐንስና ለቅዱስ ኤልሳዕ፣ ሁለተኛ ለቅዱሳን 3 ደቂቅ፣ ሶስተኛ
ለቅዱስ ሩፋኤል በደሴት ላይ በአሳ አንበሪ ጀርባ ላይ፣ አራተኛ በእግዝእትነ ማርያም ስም ቤተክርስቲያን ሰርቶበታል። በዚህም ተመስግኖበታል። ለምን? አራቱንም ሲመርቅ የእመቤታችን ቤተክርስቲያን ሲመርቅ እመቤታችን ተገልጻ የስደቷን ታሪክ ዛሬ የምናውቀው በሙሉ እኮ ለቅዱስ ቴዎፍሎስ ባትነግረው ስደቷን እናውቀው ነበር። ዛሬ ቅዱስ ቴዎፍሎስን የሚሳደቡ ሰዎች ልብ ይስጣቸውና እሱ ለሱ ነው እመቤታችን ተገልጻ አነጋገረችው። ሰለስቱ ደቂቅ ቤተክርስቲያናቸውን ሲያከብር ማን ተገለጸለት? ሰለስቱ ደቂቅ ተገልጸውለታል። የቅዱስ ዮሐንስና የቅዱስ ኤልሳዕን ፍልሰታቸው ተደርጎ ክቡር ስጋቸውን ወደ ቅዳሴ ወደ ቤተክርስቲያናቸው ሲያስገባ እነማን ተገለጹለት? ሁለቱ። ኋላ እንዲያውም ከሱ ጋር እነ ቅዱስ ቄርሎስ አይተዋልና ሌሎቹ አባታችን ምን አየህ አሉት። ሁለት ሰዎች አየው፣ አንድ ወጣት፣ አንድ ሽማግሌ። እነማን ናቸው አሉት። ወጣቱ መጥምቁ ዮሐንስ ነው፣ ሽማግሌው ነብዩ ኤልሳዕ ነው። ወጣትነትና ሽማግሌነት ምን መለያ ይሆናል አባታችን ይሉት? አይ ሌላ ምልክት አለ። ዮሐንስ ጸጓር ኩለንታሁ ይለዋል። ጠጉሩ የቁራ ጠጉር ይመስላል፣ እንደ ቁራ የጠቆረ ነው። ኤልሳዕሳ ርግብ በረሃ ብሎታል፣ ራሰ በራ ነው፣ በሱ ይታወቃል ብሏቸዋል። አንዲት ሴት ደግሞ ምትይዛ 4 ቀን እየተሰቃየች ምንድነው አሏት። የቅዱሳን ስጋ እየፈለሰ አሏት። አረ እንዲሁ በሰላም እንደወልድ ብታደርጉኝ ክርስቲያን ሆን ነበር። ለካረማው ይኖራለች፣ ቃሏን ሳትፈጽም ወለደች። ማን ልበላለች? ዮሐንስ ዮሐንስ ስሙ ዮሐንስ ተባለ ልጇ። እዚህ ላይ ትንሽ ሳባ አደረግነ። ክቡራን ስለሆኑ ነው። እግዚአብሔር በረከታቸውን ያሳደረብን። እናታችን ቅድስት ዜና ድንግል፣ ጻድቁ ኢትዮጵያ አቡነ ቀውስጦስ፣ እነ ቄርሎስ አክሊጦስ ዓመታዊ በዓላቸው ነበረ። በ3 እናታችን ቅድስት ማርታ አመንዝራ የነበረችው ያቺ ሴት በልደት ቀን ሄዳ ዘበኛው ተከላከላት፣ ተጣላች። ጳጳሱ መጥቶ ግን የሚከብድ ነገር ተናገራት። አንቺ የረከስሽ ነሽ፣ እንዳትገቢ እዚህ ቤተክርስቲያን አላት። አለቀሰች፣ ንስሐ ገባች፣ 25 ዓመት ሱባዔ ያዘች፣ በቃች፣ ድውያንን ፈወሰች፣ ብርሃን አብርታ እስከዚያ ማዕረግ ደርሳ አረፈች። እነ ቅዱስ ኮሬዮን እነ ቅዱስ ኤላሪዮን ብዙ መከራ የተቀበሉ ሰማዕታት ናቸው። ጻድቁ አባታችን ተጠምቀ መድኅን የጋሾላው በ3ም በ23ም እናከብራቸዋለን። ለናውላችሁ በ3ም በ23ም እናከብራቸዋለን። ስለ አቡነ ተጠምቀ መድኅን ሲባል በዚህ ስም የሚጠሩ ዋኖቹ 2 ቅዱሳን ያሉት። አሁን በ3 የምናከብራቸው ንዑስ ተጠምቀ መድኅን ናቸው። ሁለተኛው አብይ ተጠምቀ መድኅን በሌላ ቅዱሳን ገድል ውስጥ የምናገኛቸው ናቸው። ታላቁ አባታችን ተጠምቀ መድኅን እንዴት ያሉ ሰው እንደነበሩ ልንገራችሁ። ያኛውን በ3 ያከበርናቸው ሰው ሌላኛውን። ታላቁ ተጠምቀ መድኅን በ14ኛው ክፍለ ዘመን መጨረሻ ነው የነበሩት እና እዚያ አንድ ወዳጅ ነበራቸው። ገዳማዊ ቅዱስ በወሎ የነበረ ዮሐንስ የሚባል ቅዱስ ሰው ነበረ እና ያ ቅዱስ ሰው ቀጠሮ ተነበራቸውና ወደ እሳቸው ሲመጣ ጥቂት ቁራሽ ለራት ይዟል፣ ማታ የሚቀምሳት። እሳቸው ደግሞ ቤታቸው ጥቂት ቁራሽ አለቻቸው። ከመንገድ ላይ ሲመጣ አንዲት የነቢጤ ልጅ ታቅፋ ስለ እግዝእትነ ማርያም ትለዋለች። ያንን ወራቱን ሰጥቷት መጣ። እንግዲህ ያንን የሰጣት ወዲያ በረሃ ማዶ ነው። ህባት ሲገባ ጸሎት ካደረጉ በኋላ ልጄ እራት እንብላ ብለው የራሳቸውን ያችን ቁራሽ አቀረቡ። አባቴ ያን ያልበላም፣ እሱ ያንተ ፈንታ ነው፣ አንተ ብላ አለው። ልጄ እችን ለሁለት እንብላት፣ ያንተን እራትማ እኮ ከመንገድ ሰጠው መጣህ። አባቴ እንዴት አወቅካለው? አይ በእግዚአብሔር ቸርነት አለው። ግን አንተ በጣም እድለኛ ሰው ነህ አለው አቡነ ተጠምቀ መድኅን አባ ዮሐንስ። እንዴት እንደሱ አልከኝ አለው። መንገድ እኮ ሕፃን ታቅፋ ስለ እግዝእትነ ማርያም ያለች ራሷ እግዝእትነ ማርያም ናት። ልብ አላልካትም እንጂ ያቀፈችው ልጇም አንዱ አምላክ ነው። ደስ አለው። ኋላ ጎዳና ሲወጡ ዝናብ መጣባቸው። በጣም ኃይለኛ ዝናብ ሲመጣ አባ ዮሐንስ አባታችን ከዚያ ፊት ለፊት መንደር ይታየኛልና እንግባ ብሎ ሲል አባ ተጠምቀ መድኅን በጸጋ ተረድቶ ልጄ እዚያ መጠለል አንችልም። ለምን? ሴቶች አሉ። ሴት መነኩሴ ሴት ካለበት ስፍራ አይገኝም። ትች ይላል። እዚህ ላይ እንተዋለን አይደለም፣ ትተናል። የለም ዛሬ የለን። መድኃኔዓለም ይመስገን ይመስገን ይመስገን። ላስነበባችሁ አንዳንድ ነገር እስቲ ይህን ጥቅስ ማንበብ የሚችል ሰው ካለ ምን ይላል? ይሄ ጥቅስ ጮክ ብላችሁ አንብቡት። ክፉ ዘመን ነውና ጠፋ እንዴ? አስተዋይ የሚሆን ዝም ይላል። ማን የተናገረው? ነብዩ ቅዱስ አሞጽ። ጥሩ ነው እኮ አንዳንዴ ዝም
ዝም እንላለን። ደግሞ አንዳንድ ቀን ይመጣብናል፣ ጥሰነው እንናገራለን። ስንናገርም እግዚአብሔር ያግዘናል፣ ዝም ስንልም እግዚአብሔር ያግዘናል። ሁሉም ለበጎ ሲሆን ጥሩ ነው። እንዴት ዋላችሁ? የለም አለው እና ዝናሙን ሁሉ እንዴት እንሆን አለው። ልጄ እኛ እኮ ክርስቲያኖች ነን፣ ጌታ ብናውቅበት ምን ያልሰጠናል እና ላሳይህ አለው። አለት ላይ ሄዶ ቁጭ አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አላቡነ ተጠምቀ መድኅን። ያ ሁሉ ዝናም ሲሄድ እነሱ ላይ የለም። በስራቸው ሁሉ ጎርፍ ያልፋል፣ አንዲት ጠብታ አካላቸው ላይ አልወረደችም። ጥላውን ማን ዘረጋት ነው? መላእክት ክንፋቸውን ዘረጉላቸው። ምን ትለኛለህ? እግዚአብሔር በረከታቸውን ያሳድርብን። እነኛው ትንሹ ተጠምቀ መድኅን ደግሞ በጎንደር ዘመን የነበሩ ናቸው። የታላላቅ ቅዱሳን ወላጅ ናቸው። እስከ ሱዳን ድረስ እስከ ካርቱም ድረስ አይዛብን አጥምቀው አብያተ ክርስቲያናትን ያነጹ ገዳማዊ ናቸው። እኒህ ቅዱስ ሰው በሁለት ነገር እናስባቸው፣ በየዓመቱ ነገራቸው አሉ። አንደኛው በልጅነታቸው የቅዱስ ዳዊትን መዝሙር ለማማር ፈልገው ግን እረኛ ስለሆኑ ጠብቅ መማር አትችልም ተብሎ አባታቸው ከለከላቸው። አንተ አትችልም መማር። ለምን? በጉን፣ ላሙን፣ ፍየሉን አንተ ነው የምትጠብቀው። እሳቸው ናቸው ቤት ያሉ ልጅ። ኋላ ሲያስቡት ለምንድን ነው ግን በግና ፍየል ላምን መጠበቅ ያለብኝ? ለምንድን ነው እረኛ የሚጠብቅበት ምክንያት? አውሬ እንዳይበላው ነው አይደል? ስለዚህ ችግሩን መፍታት አለብኝ አሉ። ሄዱ። ዱር ገብተው አራዊቱን በሙሉ ጠሩ። ኑ ልጅ እኮ ናቸው፣ ተሰብሰቡ። በእናንተ ምክንያት እኔ ዳዊት መድገም መቅረት አለብኝ። በሉ ታረቁ። አንበሳ የሚወድ ምንድን ነው? ላሙን አይደል? ተኩላ የሚወድ ምንድን ነው? በጉን። ነምር የሚወድ ምንድን ነው? ፍየሉን አይደል? በሉ ታረቁ። በቃ በሉ ማታ እስከመጣ ድረስ ብሎ አስማርቷቸው ይሄዳሉ። እንግዲህ ይሄ አስገራሚ ነገር ነው። ኋላ በምናኔ እያሉ ደግሞ መርጦ ለማርያም ነበሩ ጎጃምና ጌታችን አዟቸው ክህነት ለመቀበል ቅስና ሲሄዱ ከመንገድ በራእይ ተነጋገራቸው። ጌታ ወዳጄ ካንተ ንስሐ ገብቶ ባንተ የተማጸነውን ሁሉ እምርልሃለሁ ብሎ አላቸው። ጥሩ ነው አይደለም? ንገሩኝ። ምን ቢያረጉ ጥሩ ነው? ተመልሰው ቤታቸው ሳይቀበሉ ክህነቱ ምን ነው ሲሏቸው፣ ኧረ ይሄ ለኔ አይገባኝ ብሎ አስቡት። ግሩም ትሕትና፣ ብዙ ድንቅ ስራ ያላቸው ናቸው። እግዚአብሔር በረከታቸውን ያሳድርብን። በአራት ተወዳጇ እናት ቅድስት ሶፊያ አንጌቤናይት ከመልክ መልክ ለዓለም የበቃ ከምግባር ምግባር ከንጽህና ንጽህና የነበራት በቤተ መንግስት ዙሪያ የምትኖር ሁሉ የተሟላላት ሴት ለባል ሊያጋቧት ሲሉ ደስ አላላትም። የተናገራችሁ ኃይለ ቃል ለሚያገባ ሰው ያስፈራል። ደህና ዋላችሁ? እንዴት ዋላችሁ? እስቲ የተናገረችው ነገር ለማግባት ለሚፈልግ ሰው ያው ደናግል የሚጸልዩ ጸሎት ለማግባት ለሚፈልግ ሰው ያስፈራል። ቀላል እንዳይመስላችሁ። ያው ሲነበብ ያው መቼስ በጣም ጥሩ አድማጮች ስለሆናችሁ አትሰሙም እንጂ እንዲያው እንደዚህ አለች። አይወላችሁ ወሰገደት ምንድን ነው የሚለው? ወሜጣት ገጻ መንገለ ምስራቅ ይላል። ተርጉመው እስቲ። ፊቷን ወደ ምን መለሰች? ወሰገደት ምዕተ ስግደታት አለ። ስንት ጊዜ ሰገደች? ወቆመት አለ። ተርጉም ወጸለየት ጸሎተ ነዊሃ ረጅም ጸሎት። አይ ሶማ ባለሙያ ነው። ጨዋዊ ተርጉም እንጂ አማርኛ። ይኸው ፊቷን ወደ ምስራቅ መልሳ 100 ስግደትን ሰገደች። ቆማም ረጅም ጸሎትን ጸለች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህን ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተው። ወላጆቼ በሚመክሩብኝም በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንደሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክም ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ዝን የሚያጠብቅ አንዳንድ ባህል አለ። እሱን ደግሞ ያችሁ ቀንበርህን ይሸከም ዘንድ ትከሻዬን ዘንበል አድርገው እንጂ አለች። አሁን ልብ በሉ። ቅድስት ሶፊያ በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንደሆን አትተውኝ አለች። ስለ ጋብቻ ነው አይደለም፣ በጋብቻ ሰበብ ስለሚመጣው ክፋት ነው። አብዛኞቻችን ጋብቻ ውስጥ ገብተን እንኳን አሁንም ከፍትወት ከፈቃደ ስጋ ጦር መላቀቅ አለች። ጋብቻውን ራሱ መሳሪያ ያደረገበት ሰው አለ። የሚያሳዝነው ነገር ግን ከታገለ ያሸንፋል።
እንዲህ ብላ ጸለየች። ድንግልናዋን ለመጠበቅ እመንናለሁ ብላ ወደ ገዳም ስትሄድ በመንገድ ምን አገኘች? የሚሮጡ ሰዎች፣ የሚሸሹ ሰዎች። ምን ሆናችሁ ነው? ዲዮቅልጥያኖስ የሚባል አረመኔ ተነስቶ ሰውን ሁሉ ፈጀው ክርስቲያኑን። እና እናንተም ወዴት እየሄዳችሁ ነው? በዱር በገደሉ ለመደበቅ ብለን አሉ። እነዚህ ክርስቲያኖች ትክክል ናቸው? አጥፍተዋል? እንዴት ዋላችሁ? እንደ ችሎታቸው መጠን ስደትም ሰማዕትነት ስለሆነ ትክክል ናቸው፣ እንደ ስጦታቸው መጠን። ይህን ስትሰማ አይ እንኪያስ ሰማዕትነት እያለ ወደ ገዳም ምን አረገ እሄዳለሁ ብላ ወደ ዲዮቅልጥያኖስ ለመሄድ መንገዱ ወዴት ናት? እኛ ወደ ሸሸ ነው። አዎ እቺ መንገድ እኛ የሸሸንባት ራሱ ወደ እሱ ታደርሳለች። ቀጥ ብላ ሄዳ ፊት ለፊት ደርሳ ክርስቲያን ነኝ አለችው። ምን ክርስቲያን ነኝ? ክርስቲያን ነኝ በሉ እስቲ። ክርስቲያን ነኝ። ድገሙ። ክርስቲያን ነኝ። ሰልሱ። ክርስቲያን ነኝ። አሁን ቀላል ናት። ከባድ ስትሆን የምንናገርባትን አንደበት መድኃኒዓለም አይንሳን። ከልብ ጥብዓት ጋር ነው ታዲያ፣ የከንፈር አይደለም። ደረሰች፣ ብዙ አሰቃያት። እንደው አንድ ጊዜ ሞተች ብሎ እስር ቤት ውስጥ ጥሏት፣ እስቲ ያችን ሴት እዩዋት ሞታም እንደሆነ ስጋዋን ለውሻ ጣሉ። ክብር ምስጋና ለእርሱ ይሁንና ካለችም እስቲ አምጧት እናሰቃያት ብሎ ሲያመጣት መልአኩ ወርዶ ድስስ አድርጓት። እንዲያው ምን ይላል መጽሐፍ? ትመስል ዘወጻት ቤተ ብለኔ፣ ከወሸባ ቤት ወይም ከሻወር ቤት ተሐጽባ ወተቀቢአ ነው የሚል አይደል? ታጥባ በደንብ አጊጣ ያወጣች ትመስል ነበረ። ምን አለ ንጉሱ? ርዩ ጽና ስራያ ለዛቲ ክርስቲያናዊት፣ የዚህችን ክርስቲያን ተመልከቱ፣ ይሄ ጥንቆላ ጥበብ ታውቃለች ማለት ነው። ትማልም አይመምናሃ፣ ትናንት እንዲያደርገን ከሞት አፋፍ አድርሰናት ነበር፣ ዛሬ ይሁዳ ነው አለች። እሷ ግን አለች አምላኬ ኢየሱስ ክርስቶስ ተንኮልን ጥንቆላን የሚፈታ አምላክ ነው እንጂ እኔ ስራይ አላውቅም አለችው። እንዳልገልሽ አላት። ብትገለኝ እንጂ ዘላለም ሕይወትን አለችው። እምድረ አሞት ሁኪ ታየው ነው አላት። ከገደልኩሽ በኋላ በምን ትድኛለሽ አላት። ምን አለችው? አንተ ደንቆሮ ልብ የሌለህ እንኳን እኔ አንተም ከሞትኩ በኋላ ትነሳለህ፣ ባይሆን ያንተ ለሐሳር ነው አለችው። ብዙ አሰቃያት። ጌታ ወርዶ ቃል ኪዳን ሰጣት፣ ክብር ተቀበለች። እግዚአብሔር በረከቷን ያሳድርብን። ፈጸመት ስማ በተመትሮ ክሳድ ይላል አይደለም? አንገቷን በመቆረጥ ቅዱስ ዮሐንስ ዘሐራቅሊ፣ ታላቁ አባ ዮሐንስ ዘሐራቅሊ የዛን ቀን ዓመታዊ በዓሉ ነው። መጀመሪያ ሰይጣን ፈተነው አይደል? ወላጆቹ ልጅ አጥተው ጸልየው አለቀሱ። የአባቱ ስም ማን ይባላል? ዘካርያስ። የእናቱ ስም ማን ይባላል? ኤልሳቤጥ። ይሄ እኮ ፈቃድ እግዚአብሔር ነው። አንድ ግን ደግሞ እንደዚህ ብለህ የስም ግጥም ስትፈልግ የስም ግጥም ሆና ግን በመግባር የሰይጣን ግጥም ሆነችው እንዳይጥልህ ስም ግጥም አትፈልግ። ከገጠመ ጥሩ ነው አይደለም? ለምሳሌ አብርሃም ትባል፣ ሳራ ነው የምትባል ሚስት አይደለም አይደለም። አሁን ግጥም ፈልገህ ሳራ የምትባል ሴት ስትፈልግ ችግር ውስጥ ትገባ ነበረ። ሲገኝ ግን ጥሩ ነው አይደለም? እንደዚያ ነው። ልጅ ሲወልዱ ግን አይ ስለ ስማችን እንዲስማማ ብሎ ዮሐንስ አሉት። አደገም። ሰይጣን መልአክ መስሎ ተገልጦ ሂድ አንጾኪያ የንጉሱን ልጅ አግባ ትነግሳለህ አለው። ከእግዚአብሔር ነው እስቲ ልፈትነው ብሎ ሄደ። ዲዮቅልጥያኖስ እንዳገኘው አከበረው። በጣም መልከ መልካም ነበር። ጎበዝ የሰራዊት አለቃ ነው። ደግሞ በጳንጦስ በሐራቅሊ ገዢ ነው እና ከፍ ካለ ዙፋን አስቀምጦት እያለ ወዲያውኑ ምሳ እየተበላስ እነዚያን ከንቶች አጵሎን፣ አርዳሚ፣ ዜውስ የሚባሉ ጣዖቶች ለመጡ እዚያ ቀጥ እና አስቡት። ዲዮቅልጥያኖስ ማለት በዛ ዘመን እንኳን ሰው ድንጋዩ የሚፈራው አረመኔ ነው። ማንም ቀና ብሎ አያየው። እና ዮሐንስ ዘሐራቅሊ ገና 20 ዓመቱ ነው። ወሮሎ ዲዮቅልጥያኖስ ምንድነው ይሄ አለው። እነዚህማ አማልክት ናቸው አለ። እንዴት አማልክት ናቸው ትላለህ? ጠበዛው ላይ አስቡት። ጠቢቡ አባቶቻችን ምን አለ ጠቢቡ? ልቡ ለጻድቅ ወኩል ከማንበሳ አለ። የጻድቅ ሰው ልቡ እንዳንበሳ ምንድነው አለ? ደፋር ነው አለ። በጣም እኔ ገርመኛል። እኛም ፍርሃትና የቅዱሳን ድፍረት ምልክቱ አሰረው። ሊያሰቃየው አሰበና አይ እሱ ጋር ብጣላ ጳንጦስን ሐራቅሊን እንዳላጣ ብሎ ሊታረቀው ፈለገ። እባክህ ለጣዖት ስገድ፣ እኔ ሹመት ልስጣ አልሰግድም አለ። ላታለው ብሎ ምን አደረገበል? በግብፅ ምድር ሁሉ አለቃ ገዢ አድርጌ ሹሜያለሁ። ነገር ግን ሄደ የምትሰራው ስራ ጣዖት ቤቶችን እያፈረስክ በአዲስ በዘመናዊ ስራቸው አሉ። ይሄማ ዓለም ነው ብሎ ሹመቱን ተቀበለ። እየሄደ ያፈርሰውና ጥቶት ሄደ። እንዲህ አድርጎ እልም አደረጋቸው ጣዖት ቤቶች። አይ ዲዮቅልጥያኖስ ልብ የለውም። ልክ
ነገሩ ልብም ቢኖረው ፈጣሪውን ካደ ይገርም የለም አድርጎ ኋላ ሄደና ስርያቆስ የሚባል የሱ የበታቹ ነው በስልጣን ደረጃ ስርያቆስ የሚባለው የግብፅ አለቃ እሱ አክብሮት ግብዣ ተደርጎ አደባባይ ቆሞ እያለስ ክርስቲያኖች መጥተው ታስረው ሲሰቃዩ ቀና። ለምሳሌ አሁን እህቶቻችን አቃላችሁ አይደለም ቅድም ማን ነው እናወላችሁ ሰው ሰራሽ ስለሆነ ቢጠፋና ማው እንዴት ዋላችሁ? ቅድም አንዲት ሰው በአካባቢ ያለች አንድ ስራ ታዘዘችኝና ኋላ እንዲያው አንቺ ጎበዝ ነሽ ሙያ አለሽ እንዴ አሜሪካ ልላክሽ እንዴ ያልኳት ዝም አለች። ለምን? እዚህ ጉባኤ ስለምትማር ጠባይን ስለምታውቅ ነው። አምሮቷ ገብቶኛል። ዝም አልሽስ አልኳት። አይ አሜሪካ መሄድ ማን ይጠላ ብለህ ለምን ትጠይቀኛለህ አለችኝ። አይ አባ ስብሐት ለአብ እንዲህ አሉ በመልክዓ ሥላሴ እስመ ምድር ገሃነም ለሊሁ በሉ እስቲ። ራሱ ይሄ ምድር ገሃነም ነው የተባለ የምታውቁት መቼ ነው? አሜሪካ አውሮፓ የሚባለውን ሀገር ስታዩ ይሄ ምድር ለካ ገሃነም የተባለ ለዛ ነው ትላለች። ገሃነም ባይሆን አይነ ልቡና ለሌለው ክርስቲያን አይታይም። እዛ ሄዳችሁ ዶላሩን ምኑን ከሆነ የምታዩ ሊታያችሁ አይችልም፣ ሊታየን አይችልም። እንደዚያ ከሆነ እስመ ምድር ገሃነም ለሊሁ ያለው ሊረዳን አይችልም። የዚህን ዓለም ነገር ክፋቱን ተንኮሉን ለመረዳት ትንሽ ክርስቶሳዊ አይን ያስፈልጋል በእግዚአብሔር ቸርነትና መሰረታዊው ነገር ምንድነው ትሉኝ እንደሆነ ዋናው ትልቁ ነገር ቅዱስ ዮሐንስ ዘአራቅ ለዚህ አሁን በእነሱ ቀና እኛ አይ ታድላ ሀብታም እኮ ነው ያገባቸው ትላላችሁ ሴቶች አይደል? አይ መታደሉ ከሀብታም ቤት ሆኖ ሄዶ የገባ እንደልቡ አየው በየቀኑ የሚቀያየሩ ልብስ ይበል። እኔ በጣም የሚያሳዝነኝ ነገር በነገራችሁ ላይ ደበሞቴ ወንዱ ናችሁ እንዴ ሽቶ የምትረጁ ግን በጤና ነው ወይስ እንደው ወደ ብደት እየወሰዳችሁ ነው? አንዳንድ ቀን ይኖራል ከአቅም በላይ ሆኖ ለምሳሌ ሰውነታችሁ ለምሳሌ አንዳንዱ ገጥሞን ያውቃል እንግዳ ልትቀበሉ ብላችሁ በአጋጣሚ ግን እንደኛው ካለ ቶይሌት መጸዳጃ ቤት ገብታችሁ 2-3 ደቂቃ ቆይታችሁ ወጣችሁ እንዴት ብላችሁ ነው እንግዳ ጋር የምትቆሙ? ጠረኑ ያለ ማጠፋፋት የሚያደርግ ሰው አይቻውቃሉ። ከዚያ ውጭ ባለው ግን እኔ እንጃ ለምንድን ነው የሚያስፈልገን? እንኳን ወንዱ ሴቱ ስለምንድን ነው የሚያስፈልገው? እንዴው በሞቴ አንድ ቀን አንድ ደግሰው በጣም የሚያስቀና ምንድነው እኔ ያው በጣም የሚያስቀናኝ አንድ ነገር ነው ትሁት ሰው ስመለከት ይገርመኛል። በነገራችሁ ላይ ትህትና ምን እንደሆነ ስለማላቅ ብዬ ነው። እና ትሁት ሰው ስለማላቅ ስላችሁ በእውቀቱ አይደለም በተግባር በጣም ያስቀናል አይደል? ትህትና ያለው ሰው ለምን መንፈስ ቅዱስ ያድርበታል። ቢፈልግ ምን ያጣል? በነገራችሁ ላይ እግዚአብሔር ከሱ ጋር የሆነ ሰው ምን ያጣል እንዴ? ይገርመኛል እኮ በነገራችሁ ላይ ገንዘቡን ነው የምትመኙት። እግዚአብሔር እናንተ ጋር ከሆነ እኮ ገንዘብ አንድ ሰው አለ አንተ ገንዘብ ያስፈልጋል እና ነገሌ ገንዘብ ያመጡልሃል ተቀበል ይባላል። አልፈልግም ይላል። ተቀበሉ ብሎ የሚያዙት እኮ መንፈሳውያን ደጎቹ ናቸው። አልታዘዝም ለምን? በሌላ ታዘዛችኋል በዚህ አልታዘዛችሁ። ተው ግድ የለም ያስፈልጋል አልፈልግም ለምን ሲባል ምን ያደርጋል? ገንዘብ እሳት ነው። ባያያዝ ምክንያት ይበላል ያቃጥላል። ቅዱስ ዮሐንስ ዘአራቅ ቀና ቅናቱን መቆጣጠር ስላልቻለው መንፈሳዊ ቅናቱን መቆጣጠር ስላልቻለው ብድግ ብሎ ቆመ። ምን ሆንክ አለው። እኔም ክርስቲያን ነኝ ብሎ ሄዱ ከነዛ ድሆች ክርስቲያኖች ጋር ተሰልፎ አብሮ አቤት ያየው ስቃይ። ለምሳሌ ጠጉሩን ይሄ የራሱን ቆዳ ከዚህ ጀምሮ ሙሉውን ቆዳውን ገፈፈው ሙሉን እዚያ ላይ እየወሰደ የጋለ ብረትና ፍህም ያስቀምጥበታል። የሌላውን ትተን ዝግፋ ሰማዕታትን መተረከብር ያሉ ግፍ ተቀብሎ ሰማዕትነት ተቀብሏል። እግዚአብሔር በረከቱን ያሳድርብን። ቅድስት ማርታ አባ መቃርስ ቅዱስ አብላሪዎስ ሌሎችም ቅዱሳን እናታችን ቅድስት ማርታ ብዙ መከራ የተቀበለች እናት ናት። በስድስት አባታችን ቅዱስ ቴዎድሮስ ነበረ። እሱም እንደዚሁ ስለ ሃይማኖቱ እውነትን ሰብኮ አካሉ ተቆራርጦ የተገደለ ነው። 40 መኳንንተ እስና የዚያን ቀን ዓመታዊ በዓላቸው ነበር። ሌሎችም ብዙ ቅዱሳን የዚያን ቀን ዓመታዊ በዓላቸው ተከብሯል። የአቡነ ታዲዮስ የአቡነ ሳሙኤል ዘወገግ ወላጆች እንድሪያስና ቅድስት አርሶንያ ምን ነው በቅድስና ያረፉበት ቀን ነው። በ7 ታላቁ ቅዱስ አበስኪሮን ዓመታዊ በዓሉ ነው አይደል? የአበስኪሮን ገድሉ ብዙ ነው። ታምራቱም ድንቅ ነው። በስንክሳር የጻፈው ታምራት የተጨዋል አይደል? በታችኛው ግብጽ ያሉ ሰዎች በደሉት አይደል? ካህናቱ ህዝቡ በደሉት።
አንዳንዱን በህልም አንዳንዱን ሰው እየላከ ቢያስመክራቸው አልሰሙም አሉ። ኋላ መጨረሻ ምን አደረገ? በአንድ ጀንበር ሁሉንም ፈጃቸው በመቅሰፍት። ሁሉም አለው ቤተክርስቲያኑ ብቻውን ቀረ። ያም ቤተክርስቲያን ደግሞ ደጋግ ሰዎች ወዳልቦት ወደ ላይኛው ግብጽ ወስዶ ከነነዋየ ቅድሳቱ ከነአጸዱ ከነአፈሩ አንስቶ ወስዶ እዚያኛው ቤተክርስቲያን እዚያኛው ሀገር ተክሎላቸዋል። እኛም የታደሉ ደጎቹ ሳይለፉ መሽቶ ሲነጋ ቤተክርስቲያን ከነአጸዱ ከነነዋየ ቅድሳቱ አንድ ነው የቀረባቸው አገልጋዩ። እነዚያ ደግሞ እኩያን ሙንቱ ይላቸዋልና አያስፈልጓቸው። በእውነቱ የክፋት ሰራተኞች ወይም ተኩላት መሰጥ የሚላቸው እነሱ ናቸው። ቅድም ሳነብ ሰምታችሁ ከሆነ እና የቅዱስ ድንቅ አድራጊ ነው። ያን ቀን ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ ዓመታዊ በዓል። ያዕቆብ ዘስሩግ ድንቅ ሊቅ ነው። ሰዓት ለመቆጠብ ከዚህ በኋላ ስም ብቻ እየጠራሁ ልሄድ። ቅዱስ ያዕቆብ ዘስሩግ እልፍ ወስሳ ዓመት ሰማዕታት የሚላቸው 16 ሰማዕታት አርማኒዎስ የሚባል መኮንን የገደላቸው። ያን ቀን እመቤታችን ድንግል ማርያም ቤተክርስቲያን በ1300 አካባቢ ተዘግታ በ1304 ማለትም ከ3 ዓመት ከመንፈቅ በኋላ ቤተክርስቲያኗ በዚያ በምስር ዛሬ ካይሮ በሚባለው አካባቢ የተከፈተችበት ቀን ነውና በእውነቱ ያን ቀን መታሰቢያዋን ሲያደርጉ አርኬውን የጻፈ አባታችን አባ አርከስሉ ሰላም እብልን ለርሆተ ቤትኪዮም አለና ምስጢሩ ቢገጥምለት ከመኤልያስ አርሃው ሆህተ ዝናም በስሱ አብራህ ወሰላስ አም አላል 3 ዓመት ከመንፈቅ ሰማይ ለጉሞ ኤልያስ እንደከፈተው ያንቺ ቤተክርስቲያን 3 ዓመት ከመንፈቅ ተዘግታ ተከፍታለችና ሰላምታ ይገባሻል አለ። ካልቀረማ ይለምናታል። ማርያም ስመሪ አርህወቱ ለሊና ይህቱ ለበጎ ነገር የተዘጋ የታተመ ጭንቅላቴን አይምሮዬን ልቦናዬን ተከፍች ዘንድ ፈቃድሽ ይሁን። ለምን ከመላእክቱ ይትካው ስለ ጽድቅ ሰላም እውነት ቸርነት ደግነት ትሩፋት በጎነት ሰላም ያድርበት ዘንድ ተብሏል። ይሄ ሁሉ መድኃኔ ዓለም ክርስቶስ ነው። እሱ የሚሰጠው ጸጋ ነው። በ8 እግዝእትነ ማርያም ከእግሯ በታች ጸበል አፈለቀ። ለሩቆች ጣፋጭ ለቅርቦች መራራ ሆነች። እንደ ጎንደር ማለት ነው። ጎንደር ሩቅ ያለው ሰው ተጠቅሞባታል። መጥቶ በረከት ጎንደርን ለመርገጥ ስንት መከራ ያሉ በጦርነት መሃል እንኳን አልፈው መጥተው ረግጠዋት ይሄዳሉ። አባቶቻችን ምን አሉ? ላወቀባት ጎንደርም ዋልባና ታሉ። እመቤታችን ዓመታዊ በዓል ቅድስት እምዳ ሌሎችም ዓመታዊ በዓል በ9 ታላቁ ነቢይ ቅዱስ ሳሙኤልን በአንድ ነገር እናዘክረው። በንጽህና ሲያገለግል ወይ ብሎ እግዚአብሔር ወጸውኦ ዘይብል ሳሙኤል ያለ የሳሙኤል የሚያስገርመው ነገር ምንድነው? እግዚአብሔር ድምጹን ሲያሰማው ብርክክ ብሎ ተነስቶ ሮጦ ሄዶ አስቡት። እግዚአብሔር አናገረኝ አይልም እኮ እግዚአብሔር እየጠራው ግን ወደ ማን ነው የሚሮጥ? ወደ ኤሊ ወደ ሊቀ ካህናት ሄዶ ነየ መጻይኩስ መጸዋዕከኒ ይሄው መምሪ አባቴ ጠራኸኝ መጣሁልህ በሌሊት እኛ ብኑ ይሰውዬ ደግሞ አረጀ ጃጀ መሰለኝ ሙሉ በሌሊት እየጮኸ ሁለተኛ ደግሞ ምን ይላል? ሆር ስክብ ይጸዋዕኩከ ይላል። አልጠራውም ሄድተኛ ይላል። ሁለተኛ ሄዶ ይስተኛ ሳሙኤል ይላል። ሩቱን ነየ መጻይኩስ መጸዋዕከኒ ጠርተኛልና ነው መጥቷል። ይጸዋዕኩከ ሆር ወስክብ ይላል። ሄድተኛ አልጠራው 3 ጊዜ ተመላለሰ። ኋላ ኤሊ ምን ይላል? ጠረጠረ። ይሄ ልጅ ባያውቅ ባይረዳ ነው እንጂ እየጠራል እግዚአብሔር ነው። በል የጠራህ እንደሆነ ተናገር እግዚአብሔር እስመ ይሰማከ ገብርከ ባሪያ ይሰማሃልና ተናገር ብሏል። ግን ችግሩ የመጣው መልእክት ጭንቅ ነው አይደል? የሰማው ሁሉ ምን ያደርጋል? ሁለት ጆሮችን ይይዛል። እጀምራለሁ እዚህ ወእፈጽማለሁ አይደል? አዎ እጀምራለሁ እፈጽማለሁ አለ። አጠፋችኋለሁ ማለት ነው። ውስጥ ለነገራችሁ ይየኩ ራሴ ጋር ምንም እየታገልኩ ነው። ያንኑ ወደዚህ አምጥቼ ልናገር ነበር። ቀኑን ማለት ነው። እግዚአብሔር የነቢዩ ቅዱስ ሳሙኤልን በረከት ያሳድርብን። ቅዱስ ዳዊትን ሲቀባው ራሱ መልከ መልካሙን አይቶ ይሄ ነው ይሄው እግዚአብሔር መሲሁ ብሏል። የለም የተራይ ግርማሬቱ ለኤልያብ ስመሰብ ገጽ ይርየኢ እግዚአብሔርስ ልበ ይርየኢ አሉ። ዳዊትን ኋላ ቀብቶታል። ወዳጅ ሆነዋል። ያን ቀን ቅዱስ ሉኪያኖስ የጣዖት ካህን የነበረ አምኖ በደንጊያ ጥርሱን አርግፈው በመስቀል ላይ ሰቅለው የገደሉት ከአራት ሰማዕታት ጋር ቅድስት እሌኒ ዓመታዊ በዓሏ ነው። ያን ቀን
ታላቁ ሰማዕት ቅዱስ መርቆሬዎስ ዓመታዊ ያው ያዙ ለወደፊቱ በነገራችሁ እንዳትረሱ ቅዳሴ እንዲቀደስ ብለን እግዚአብሔር ፈቃድ ሆኖ ግን ፍትሐቱ ክርስትናው ስለነበረ ነው እንጂ ልናስቀድስ አስመዝግበን ነበርና ለወደፊቱ ሌላም ባይሆን ቢያንስ ታስቦ በደውሩ በፍልሰቱ መታሰብ አለበት። ቅዱስ መርቆሬዎስን ተወዳጅ ሰማዕት ነው። ባለ ሁለት ሰይፉ ሰማዕት የሱንም በረከት ያሳድርብን። በ10 ቤተክርስቲያን 40 ዘመን ተዘግታ የተከፈተችበት ብዙ መከራ አልፎ የተከፈተችበት ነው። የዚያኑ ቀን ደባሞን ብስጣሞን ሶፊያ እናታቸው ዲባሞን ዮና እናቷ ናውሎጊስ ነዋርስኖፍ አውሎጊስን ሰያፊ ይለዋል ሊያርድ ክርስቲያኖችን ሄዶ አምኖ እሱ ራሱ የተሰየፈው ጻድቅ ቆስጠንጢኖስ ነበረ። በ11 ደገኛ ሰማዕት ቅዱስ ገላውዲዮስ እዚያኛው ጉባኤ ተረካለው ብዬ ቀጠሮ ይዤ ነበር። ሰዓቱ እኮ ደህና ነው፣ ግን በጊዜ የመጨረስ እቅድ ይባላል። እቅድ ሐሳብ ስላለኝ እናንተ እኔ ቤቴ እዚህ ነው። ቅዱስ ገላውዲዮስ ከቤተ መንግስት የተወለደ የንጉሠ ነገሥቱ የወንድም ልጅ ነው። ከልጅነቱ አድጓል። 2 ጓደኞች ነበሩት ኃይለኛ የሆኑ። አንደኛው ጽኑ ወኃያል ምስራቃዊ የተባለ ቴዎድሮስ በናርሌዎስ ነው። ሁለተኛው ተወዳጅ ቅዱስ ሰማዕት ፊቅጦር ነው። ቅዱሳት መጻሕፍትን እያነበቡ ድንግልናቸውን ጠብቀው በጦርነት ሲሄዱ ድል እያደረጉ ግን አንድ ቀን ይላል ወደ ፋርስ ሊዋጋ ቢሄድ ገላውዲዮስ ተማረከ። እንዲሁ ተደርጎ የማያውቅ ነገር። ለምን ቢሉ ጉልበቴ አቅሜ የባህሪ ነው ብሎ እንዳይሰማው ደካማ ሰው መሆኑ ሊታወቅ። ኋላ ግን በሄደበት ድንቅ ነገር ተደርጓል። ቴዎድሮስ በናርሌዎስ መጥቶ ለ2 እልም አድርገው አጥፍተዋቸው ተመልሰዋል። እንደገና ይሄ ቅዱስ ሰው ከነስርና ከነአበሞን ጋር ሆኖ ብዙ ግፍ ብዙ መከራ ተቀብሏል። ታስሮ ወደ ግብጽ ወርዶ ብዙ ታሪክ አለው። ገድሉን አሳትመን የለ አንብቡ። ገላውዲዮስ ምን ይለዋል? አርአያ መላእክት ማንን የመሰለ መላእክትን እምዘመደ መንግስት አለ የንጉሥ የወንድም ልጅ ወማዋኢ ውስጥ ጸብ ስላልፈለገው ነው እንጂ ዲዮቅልጥያኖስን ከነሰራዊቱም ሽክ ያደርጋቸው ነበር። ለምን ቢባል ብትሉ ቅዱስ ገብርኤል መጥቶ እንደ ቅዱስ መርቆሬዎስ ሰይፍ ሰጠው። መዋጋት ስትፈልግ በዚህ ተጠቀማል። ማንም በፊቱ አይቆም። ነገር ግን ሰማዕትነትን ሽቶ ሰማዕትነትን ተቀበለ። የሮም ኮከብ ምስራቅም በምዕራብም የነበረ ቅዱስ ሰው ነው። ያን ቀን ኢትዮጵያዊ ሀብተ ትንቢት የተሰጣቸው በግብጽ ገዳም አስኬትስ የነበሩት አቡነ ገብረ ኢየሱስ ዓመታዊ በዓላቸው ነው። እናታችን ቅድስት እምነ ጽዮን፣ አባታችን ጻድቁ አቡነ ገላውዲዮስ። የማን አባት? የአቡነ ቀውስጦስ የጻድቁ አባት። አቡነ ገላውዲዮስ ማለት ቅዱሱን የወለዱ የዳውሮ ገዢ የነበረ ነው ገላውዲዮስ ማለት። እና ከህይወት ታሪክ ውስጥ የሚያስገርመኝ አንደኛው ልጃቸው አቡነ ቀውስጦስን ሲወልዱት እመቤታችን ተነጋግረን እመቤታችን በጣም ይዘክሩ ስለነበረ የሚዘክሩ ግን 21ን አይደለም። የነሱ ደግሞ ለየት ያለው መቼ ነው የሚዘክሩ? አንድን ነው። ልደቷን ነው የሚዘክሩት። ልደቷን ሲዘክሩ ልጅ አጥተው ሲለምኗት እመቤታችን ከስዕሉ ላይ ተነጋገረቻቸው፣ ልጅ ይሰጣቸዋል። ግን ልጁ ካደገ በኋላ ቀውስጦስ አቡነ ተክለ ሃይማኖት ምን ነው ሄደው ስለነበር እሳቸውን ተከትሎ ጠፋ። እሱም ፍለጋ ሄደው ደክማቸው ሊመለሱ ሲሉ ሚስቱን እህቴ ወይ አንቺ ወደ ሀገር ቤት ሂጂ፣ እኔ በዚህ ትንሽ ፈልጌው እመጣለሁ አለ። ግን ሊፈልግ አይደለም። በኋላ ሲያስበው ሲደክመው ይሄ ልጅ ትናንት አድጎ ምናኔ ሲያስብ እኔ ምን ነክቶኝ ነው አይደል? ግን ምን ይዟል? በነጭ ትልቅ ሰጋር ፈረስ የተጫነ ወርቅ ይዟል። ያንን ወርቅ እዛ ለባሮች ትቶት በፈረሱ ተጭኖ በመንገድ ሲሄድ የመጀመሪያዋ ፈተና መጣች። ምናኔ ሲሄድ የመጀመሪያ ፈተና ምንድናት? አንድ ድሃ አገኘ። ያ ድሃ ሰላምታ ከሰጠው በኋላ ተዘከረኝ አለው። ያለውን ተዘከረው። አይ ተዘከረኝ ያልኩ እሱን አይደለም፣ ይኸው እስቲ እግሬን አለው። እግር የለውም። አንተ እግር እያለ በፈረስ ተቀምጠሃል፣ እኔ እግር ለሌለኝ ነው ፈረስ የሚገባኝ፣ አምጣ ፈረስን አሉ። የተሸለመች በወርቅ መጣብር። አረ ስለ እግዝእትነ ማርያም ሰለበት ተወልደ ሄደ። ችግሩ ግን በበቅሎ ሲሄድ መንገድ ላይ አንድ ዘንዶ ሊውጠው ሲል አመልጣለሁ ሲል እሾህ አለ፣ መርዘኛ እሾህ። ብዙ ጊዜ በልማድ አሜከላ ይባላል አይደል? እሱ ወጋው፣ እግሩ አበጠ፣ ሊሞት ደረሰ። እግሩ አብጦ ሲጨነቅ በዚያ መንገድ የምታልፍ 2 አገልጋዮች ያስከተለች አንዲት ሴት ትመጣለች። ምን ሆነ ነው እንደዚህ? አይ አንተ የዳውሮ ገዢ ገላውዲዮስ አይደለ? ምን ሆነ ነው እዚህ? አታውቀኝም አለችው። ኧረ እኔ አላውቅሽም። ምን ያውቃለሁ? ድሮ አንስቼ አውቃለሁ። አይ ብላ ቆይ በል እንግዶች እናንተ ነጋዴዎች ጠብቁ ጠብቁ ትላቸዋለች። ቆም ይላሉ። እግሩን ድስስ አድርገው ትሄዳለች። እግሩ ያበጠው ሙሉ ይስተካከልለታል።
ከዛ ሄደው በሉ ይሄ ወዳጄ ነው፣ አክሱም ሁላችሁንም እገናኛችኋለሁ፣ ወደ ሰሜን ነው እየሄዱ ያለው፣ ወደ አክሱም እገናኛችኋለሁ፣ ይሄን ወዳጄን ተንከባክባችሁ ሰዱ። ደግሞ እዛ ያገኛችሁት ያ የተጫነው ወርቅ የሱ ነው። ለካ እነሱ ወርቁን አግኝተውታል በመንገድ። ወዲያውኑ ከዚያ በኋላ ተሰወረች። ያው እግዝእትነ ማርያም ናት፣ ሁለቱ ቅዱስ ሚካኤል ቅዱስ ገብርኤል ናቸውና ከዚያ አንተ እንዲህ የመሰለች እንዲህ የምታበራ ንግስት ወዴት ነው የምታውቃት? ኧረ እኔ አላውቃትም። አላውቀዋለሁ የኔ ወዳጅ ነው ብላለች እኮ እኔ አላውቃትም። ይህን ወርቅ ደግሞ ስጡት አለች። ብቻ አክሱም ሄዶ ከዚያ ካህናትን አግኝቷቸው ማህሌት ሲቆም እንዴት ነው ማህሌታችሁ? ያሬድ ማህሌት እንደምን ደርሷል አላቸው። እንግዲህ ዛሬ 800 700 ዓመት አካባቢ ነው። አይ ከኛ እጅግ የተመሰገኑ 4 ማህሌታውያን ካህናት አሉን። ነገር ግን 5ኛው ካህን በአመት አንድ ጊዜ እየመጣ የሚቆም ነበረ፣ ከሸዋ ነው የሚመጣ። ዛሬ ግን 15 ዓመት ሆኖታል፣ ቀርቷል። አንተ ከየት ነው አገር አሉት። ሸዋ ነው። ስሙን ብትጠይቅ ታውቀዋለህ? አዎ እስቲ ጠይቁኝ። ማን ነው? ሕይወት ብነ በጽዮን የሚባል ታላቅ ካህን ታውቃለህ? ዘመዴ ነው አለ አሉት። አይ 15 ዓመቱ ነው ካረፈ አሉ። እንዴት ያለ ሕይወት ብነ በጽዮን ማለት ነው? የአቡነ ተክለ ሃይማኖት ጭምር የነዚያ ሁሉ ቅዱሳን አስተማሪያቸው ነው። በስጋ ደግሞ የ3 የ4 ጊዜ አያታቸው ነው። እድሜው ረጅም ነው፣ ከ200 ዓመት በላይ የቆየ። በዚህ ሲያዝኑ በኋላ ድንገት አንድ ሰው መጣና ቀድስ ማህሌት ግባ አሉት። ድምፁን ሰምቶ ማህሌት ገብቶ እመቤታችን ድንግል ማርያምን ሲያመሰግናት ይመለከቱ ተገረሙ። አንተ ማን ነህ ብለው አሉት። ቀውስጦስ እባላለሁ። አባቴ ገላውዲዮስ ይባላል። አባ ገላውዲዮስ እዛው ነው ይሰማል። ከልጃቸው ጋር ተገናኙ። ከአክሱም አድርገው በኤርትራ አድርገው ግብፅ ወረዱ፣ ኢየሩሳሌም ሄዱ። ተመልሶ ሲመጣ ምን ትሻ አሉት። አባ ገላውዲዮስ ምን ትፈልጋለህ አሉት። ወደ ቅዱስ ገላውዲዮስ ወደ ሰማይቱ መቃብር ወሰዱኝ፣ እሱን ተሳልሜ ከዚያው በሞት እመርጣለሁ አላቸው። ወሰዱት። የሚገርመው እዚያ ምን ቢያገኝ ጥሩ ነው፣ የቅዱስ ፊቅጦርን አብሮ አገኘው። እዚያው ሁለቱ ቅዱሳን ተገለጹና ምን ትሻለህ አሉት። ከዚህ ኑሬ ላገልግላቸው አለ። የለም ኢትዮጵያ ወረድና ቤተክርስቲያናችን እንሰራለን፣ የኛን ብቻ ሳይሆን ያለቃችን የጊዮርጊስንም ስራ ብለው አዘዙት። እና በረከታችሁን በምን ላገኝ? የመቃብራችን አፈር ውሰድ አሉት። ያንን ይዞ ተመለሰ። እዚያ ቤተክርስቲያናቸውን ሰርቶ ሲያገለግላቸው ኖሮ አረፈ። እግዚአብሔር በረከቱን ያሳድርብን። እናታችን ቅድስት ክርስቶስ ከብራ አቡነ በጸሎተ ሚካኤል እህት፣ ሌሎችም ቅዱሳን የዚያን ቀን ዓመታዊ በዓላቸው ነበረ። ትናንት የ12 በዓላትን ተርከናል። ጥቂትም ቢሆን ተገናኝተን የቅዱስ ሚካኤል፣ የቅዱስ ላሊበላ፣ የቅዱስ ባይራን፣ የቅዱስ አፎሚያ፣ የቅዱሳን ሊቃነ ጳጳሳት ቄርሎስ፣ ዮስጦስና አባ እለእስክንድሮስን ማለት ነው። ዛሬ ቅዱስ ገብርኤል ለቅዱስ ዳንኤል ትንቢት ምስጢር ያስረዳበት ዓመታዊ በዓል ነው። ስለ ቅዱስ ገብርኤል እንግዲህ ወደፊት እግዚአብሔር ይገጥመናል። ከአረጋውያን ቅዱሳን ከ10 አባቶች አንዱ ቅዱስ ቃይናን ወልደ ሄኖስ ወልደ ሴት ወልደ አዳም ዓመታዊ በዓሉ ነው። ከኢየሩሳሌም ከተነሱ ቅዱሳን መካከል የታላቁ ቅዱስ ኤጲፋንዮስ ወዳጅ የነበረ በጵጵስናው የተመሰገነ ቅዱስ ዮሐንስ ዘኢየሩሳሌም ዓመታዊ በዓሉ ነው። የቅዱስ ዮሐንስ ግን አጭር ነገር ልንገራችሁ፣ የስንክሳሩን ብቻ። ሌላ ታሪክ አለ ስንክሳሩ ብቻ የሆነ ግን እሷን ብቻ ላስታውሳችሁ። በጣም የተወደደ ገዳማዊ መናኝ ቅዱስ ነበረ። ጳጳስ አድርገው ሲሾሙት ለምእመናን ሕይወት ያይደለ፣ ለክርስቶስ ለመድኃኒታችን ፍቅር ያይደለ፣ ለምን ተገዛ? ለገንዘብ። በዚህ ምክንያት የሚቀመጥበት ወንበር የወርቅ። አንድ ቀን ይኸውላችሁ ሪከርደሩን ላስቆመውና ልንገራችሁ። እንዴት ዋላችሁ? ያንተ ፈቃድ አይደለም የባለቤቱ እኮ ነው አለ። ያማል፣ የነገርኳችሁ ነገር ያማል። እውነቴን ነው። እና እንዴት አንድ ሰው ወርቅ ላይ ይቀመጣል ድሃ እየተራበ? እንዴት አንድ ሰው ድሃውን የራበውን ሰው እንዴት ነው በወርቅ መስቀል የምታሳልመው? የራበውን ሰው እኔ በጣም ነው የሚገርመኝ። እንኳን ሌላ ለቅዱስ ሥጋው ለክብሩ ደግሞ ክብር ቢባል እንኳን በዚህ የሚታወቅ ቅዱስ ባስልዮስ ነው አይደለም? ቅዱስ ባስልዮስ የወርቅ ካባ ላንቃ አድርጎ ሲባል ወርቅ ሲባል የእውነት ወርቅ ተለብጦበት ይመስላል። ወርቅ ካባ የሚባላልን አይደል? ወርቅ ነው እንዲህ ላይ ያለው ጌጽነቱን ሲያይ ነው። መነሳነሱና መስቀሉ ግን እውነትም ወርቅ ነበር። ለምን ይህን ያደረገ ቢሉ ቅዱስ ባስልዮስ ይህንን ያደረገበት ምክንያት 2 ነው። አንደኛ እንኳን ለነዳያን ይቅርና ለህመምተኞች በሙሉ የመጀመሪያውን በታሪክ የመጀመሪያውን ሆስፒታል ያስገነባ ቅዱስ ባስልዮስ ነው። መታከሚያቸውን መመገቢያቸውን በከተማው አንድም ድሃ እንዲራብ አይፈቅድም ነበረ።
ያስ ቢሆን ታዲያ ድሃ ይጠፋልን ለምን ገዛ ብትል እሱ አልገዛውም። ተገዝቶ ተቀድሶ አግኝቶት ነው። ንዋያተ ቅድሳት ከሆነ በኋላ ድሃ ተራበ ተብሎ ከውስጥ ያለውን መስቀል አውጥተን ሽጠን ለድሃ እናበላዋለን? ንገሩኝ እንጂ አይደረግም። ሺህ ጊዜ ድሃ ይራባል እንጂ ንዋያተ ቅድሳት አይሸጥም። በነገራችሁ ላይ ሳይገዛ ነው አይደል? ጌታ ሳስተማር አይደለ እንተ እፍረት ማርያም ሽቱ ስታፈስ ሐዋርያት ተገሰጹ አይደለም? ተዋት ያለበትን ምክንያት ሊቃውንት ምን አሉ? ሰው ካደረገ በኋላ ለወደፊቱ ይመከራል እንጂ ለዚያ በጎ መስሎት ያደረገው ነገር በተለይ ለቤተክርስቲያን ባመጣው ነገር አይነቀፍም። ለወደፊት ግን አታድርግ ይባላል። ስለዚህ አዲስ ወርቅ እንዳይገዛ መጠንቀቅ ነው እንጂ ለድሃ ጉሮሮ ሲባል ተገዝቶ የገባው ግን ወጥቶ ለሌላ አገልግሎት ሊውል ሊሸጥም አይችልም። ይህን ማወቅ አለብን። ይሄ ቅዱስ ሰው ግን መቀመጫው የወርቅ ጠረጴዛው የወርቅ የሚበላባቸው የብርና የወርቅ ማንኪያው ሳይቀር። በነገራችሁ ላይ በብረት ተበላ በወርቅ ምግቡ ላይ የሚጨምረው የሚቀንሰው ነገር አለው? አሁን ለምሳሌ አንገቱ ላይ ወርቅ ያንጠለጠላል። ትናንት እዛ ነገራችኋለሁ መሰለኝ የድሮ ሰንበት ተማሪዎች አብያንተ ቸግሮሃል መሰለኝ እንዴ እንደው ትኔ ብር ቀለበት ያደረክ ነው። በነገራችሁ ላይ አንድ የጉባኤ መምህርም እንደዛ ነው። እንዴ አንተ ወርቅ ሰር እንጂ የምን ብር ነው አሉኝ። ኧረ ደህና ነኝ እንታ ቢሆንስ እንዴ ለጣጣ ቀለበት ያገላል። ኧረ አይ የጣጣ ቀለበት ዛሬ ስንት ለግራም ስንት ነው? አይዟችሁ አዋጣችሁ ግዙ ለማለት አይደል? ስንት ነው ለግራም? ደሃ ነው እዚህ ያለው ሁሉ አያውቅም ማለት ነው። እስቲ ልታገባ ያሰባችሁ የጠየቃችሁ ካላችሁ ወይ በቅርብ የገዛችሁ አንተ ስንት ነው የገዛ? ስንት ነበር በአንተ ጊዜ? ለግራም 3000 አሁን 5 ይገባ ይሆናል አይደል? 8000 ወርቅ ነጋዴ ያለ መሰለኝ። እንግዲህ 2 ግራም አይደለ ብዙ ጊዜ የሚደረግ እንግዲህ 4 ግራም ለባልና ለሚስት ማለት እኮ 30,000 ብር በላይ ሆነ ማለት ነው። እንዴ ማን ይችላል? ለምን ሳራት ታስርመጣት ላይ ግድ ነው እንዴ? ቤተክርስቲያን እኮ በስርዓተ ቤተክርስቲያን ራሷ እኮ ለሌላቸው ቀለበት ታዘጋጃለች። ስርዓት አድርሰውበት እለቱን ለብሰውት ይመልሳሉ። እስከዚያ እኮ ከሌለውስ በዚህ አጋጣሚ ስርዓት ልንገራችሁ። የተክሊል ካባ እኮ ነው ቅድሳት ነው። ተባርኮ ወጥቶ እንደገና ተመልሶ የት ይሄዳል? ገበያ ሱቁ ኪራዩ ቦታ በጣም ነው እኮ ነው። ደሞ ሞቴ እንዲያው አስተባብሮ ቢያስገዙ ጥሩ ነበር። ነጭ ታዲያ ተክሊል ካባ ነጭ ካባ ነጭ አክሊል ደግሞ ተክሊል ሲያስደርሱ የሚከፈል ነገር የለም። እዚህ እንኳን ደህና ነው። አዲስ አበባ ግን የሚከፈል ነገር አለ መሰለኝ። ሰዓቱ ደርሷል መሰለኝ። በራ ደግሞ የመብራት እንዴት ዋላችሁ? ሰዓቱን ላሳጥር ስለው እያስረዘምኩት አይደለ? ለሁሉም ቅዱስ ዮሐንስ እንደዚህ ያደረገ ቅዱስ ኤጲፋንዮስ ሲሰማ አዘነ። አንድ ምዕመን የሆነ እንደሆነ ነገ ዛሬ ይሉታል። ይሄ ግን እረኛ ነውና ነገ ዛሬ አልለውም ብሎ ሄዶ ገብቶ እንዳይመክረው አይሰማው። ለምን? አንድ ጊዜ ሰይጣን አይነ ልቡናው ዘግቶበታል። ስለዚህ ምን አደረገው? እንግዳ መጥቶብኛል ላክልኝ፣ አክብረኝማ ወዳጅ አይደለ ገዳም አብረን የነበርነ ብሏል። እውነት መስሎት ላክ። ያንን ወስዶ ለድሃ አላ ስጠኝ ሲለው ነገ ዛሬ ሲለው ከጎልጎታ ሲወጣ ሄዶ ልብሱን ለቀም አምጣ እንጂ ንብረቴን ብለዋል። ልቀቀኝ አለው። አልለቅም ካልሰጠኝ አለው። ጸሎት አደረገ። ጌታዬ አይነ ልቡናው ይበራ ዘንድ የዚህ ወዳጅን አይነ ስጋውን አጥፋው ብሎ ለመነ። አይኑ ጠፋ። በእውነት አይኑ ሲጠፋ እኮ አይኑ ልቡናው ተገለጠ። ደነገጠ፣ አለቀሰ። አባቴ ምን ነው በደል ያለው ነገረው። ጥፋቴ ገብቶኛል አብራርልኝ አለው። ይሄም እኮ ቅዱስ ነበረ፣ ቀንጥሎት ነው እንጂ አብራርልኝ አለው። አንዲቱ ትብራለህ አንዲቱ ትጥፋለህ አለው። ኧረ ቆረጥክብኝ፣ ሁሉን ለምን አታበራም አለው። የለም አይኔ ለምን ጠፋ እንዲህ ባደርግ እያልክ ዘላለም ዓለምን ስትገሰጽባት እንድትኖር አንድ አይነ። በዚህ ምክንያት አንዳንዶቹ ሲስሉት 2 አይን አድርገው ይስሉታል። የለም ቅዱስ ዮሐንስ ዘኢየሩሳሌምና ቅዱስ አባ ሳሙኤል ዘደብረ ቀለሞን ጊዜ ሲሳሉ አንድ አይና ናቸው። እንደዚያው ነው የሚሳሉት። ሰዓሊ እንዲያ ነው መሳል የነበረበት እና እንዲያ ነው። ሌላኛው በቤተክርስቲያናችን ታሪክ ግሩም ከሚባሉ ጻድቃን በኤርትራ ትልቅ ገዳማት ከመሰረቱት አንዱ አቡነ ማትያን ገድላቸው ማትያስ ይላል። ስንክሳር አቡነ ማትያን ይላል። ዘተሰደበ እንተ ጽድቅ የሚለው ትናንት የስንክሳር ኢትዮጵያዊ ጻድቅ ናቸው። ኤርትራ ገዳም ያላቸው ደብረ በረከት ይባላል። ገዳመ መራራ ይሉታል። ብዙ ገድል ያላቸው መቤታችን እግዚአብሔር የሚነጋገራቸው ቅዱስ ናቸው። ከሁሉ በላይ የሚያስገርመኝ ታሪክ የወላጆቻቸው ታሪክ ነው። ወላጆቻቸው ልጅ አጥተው ምን ቢያርጉ በቃ ልጅ አላገኛሉ። ኋላ ምን አሉ? እስቲ እንሂድ እነዚህ የክርስቲያኖች ቤተክርስቲያን፣ ምክንያቱም አሕዛብ ናቸው ክርስቲያን አይደሉም። እስቲ የክርስቲያኖች እንሂድ እንደው ጸልየን እንዲያገኘን ይላሉ። እስቲ እንሂድ እናንተ ጠይቅ ብለው ሄዶ ቤተክርስቲያን ልጅ ከሰጠህን የክርስቲያኖች አምላክ እናምንብሃለን ይላሉ።
ልጅ አልቀረም ብሎ አመኑ፣ ተጠመቁ። እንግዲህ እንዲህ ያለ ልጅ ጥሩ ነው። ኋላ አድገዋ በምኔትነት ተሾመው በደብረ ማርያም በኋላም በሌላ ገዳም እያለ ዘተሰደበይን ተጽድቅ ያለ ነገር ሰርቶ ከአበምኔትነት ቢያፈናቅላቸው ደስ አላቸው። ምን አሉ? ምን ይባላል? አባ ስረይሎሙ እስመ ዘያምሩ ይገብሩ ብለው ጸለዩ ይባላል። ስለ እውነት የተሰደዱ ጻድቅ ኋላ ሌላ ገዳም መስርተው ነው ያረፉ። እግዚአብሔር በረከታቸውን ያሳድርብን። መልካቸው አለላችሁ። ነገራችሁ ላይ እዚህ ላይ መልካቸው አለ። አቡነ ማትያስ ዘገዳመ ምራራ ሚል አለላችሁ። መልካቸውን መመልከት ትችላላችሁ። ሌሎችም ቅዱሳን ነበሩ እና ብሎግ እና 200 ሰማዕታት ሁሉ። ነገ 14 ነው። 4 የቅዱሳን ስም ሰምታችኋል። አባ አክራ፣ ዮሐንስ፣ አብጥልማና ፊልጶስ። በ15 ቅዱስ ሚናስ አለ። አቡነ ጴጥሮስ ኢትዮጵያዊ አሉ። በ16 ታላቁ አቡነ አፍር የእመቤታችንም ከስደት የመመለሷ መታሰቢያ ነው። ብስራት የምስራች የሰማችበት ነው። ታላቁ አቡነ አፍር አለ። ገዳማውያን ቅዱሳን በሙሉ ይታሰባሉ ብያችኋለሁ በቀደም። ከዚያ ውጭ ግን አፄ ይኩኖ አምላክ ጻድቁ ንጉስ ማለትም የአቡነ ቀውስጦስ ታናሽ ወንድም የኢትዮጵያ ንጉስ ዓመታዊ የረፍት በዓሉ ነው። በ17 ግሩም በዓል። በነገራችሁ ላይ በቀደም ትናንት የቅዱስ ላሊበላ ታቦቱ ሰለስቱ ምዕት እንደነበረ ታውቃላችሁ። በእርግጥ አሁን ታቦቱ አውሮፓ ነው ያለ። ያው በክፉ ቀን አንድ ክፉ ሰው ሽጦት እዛ ሄዷል። መድኃኒዓለም ይማረን፣ እሱን የሚማረው ሞተዋል። የድሮ ሰው ናቸው። በእርግጥ ነፍሳቸውን ይማር። እንዲያ ተደርጎ መቼስ ብዙ ጉድ አለ እና አቡነ ገሪማ አክብሩ፣ በረከት ተቀበሉ ብለዋቸዋል የደብሩ ሰዎች። አደባባይ ተክለ ሃይማኖት ነው ታላቁ ጻድቅ አባ ገሪማ የመደራው ኮከብ። ማክሰኞ በ17 ማለት ነው ዓመታዊ በዓላቸው ነው። ታላቁ አባ ለትጹን ማን እንደ አባ ለትጹን ይባላል። በአማላጅነት ታሪኩን እንተርከውናል እግዚአብሔር ከፈቀደ። ታላቁ ጰላሞን አቡነ ተክለ ሃይማኖት ሰማዕትነት የተቀበሉበት ታላቁ ኢትዮጵያዊ ሐዋርያ ሰማዕት እንደሆኑ ብዙ አያውቅም። ሰማዕትነት ተቀብለዋል እኮ። ሰማዕትነት ከ78,000 ቅዱሳን ጋር የተቀበሉበት ቀን ነው። ያን ቀን እናታችን ቅድስት አርሴማ ኢትዮጵያዊቷ ዓመታዊ በዓሏ ነው። እዚህ በፊት ተነጋግረናል። ኢትዮጵያዊት አርሴማ የምትባል እንዳለች ጻድቅ እንግዲህ ገድሏን እየፈለግን ነው። እንደ እግዚአብሔር ፈቃድ እናገኝ ይሆናል። በ18 አባ ድሚያኖስ ቅዱስ የስድሮስ፣ በ19 ሐዲስ ጊዮርጊስ አዲሱ ጊዮርጊስ የሚባለው ቅዱስ ሰማዕት አምስቱ ሐራ ዓመታዊ በዓሉ ነው። አባ ብሶይ አንወብም ዓመታዊ በዓላቸው ነው። የዛሬ ሳምንት በ20 የእመቤታችን እግዝእትነ ማርያም ህንጸተ ቤትሃ ነው። በአጠቃላይ ቅድስት ቤተክርስቲያንም በዓል ነው። ነቢዩ ቅዱስ ኤልሳ ዓመታዊ የረፍት በዓሉ ነው። እንግዲህ ነገር በጀመሩበት መጨረስ ይገባልና በግብረ ሐዋርያት ላይ የእግዚአብሔር ምክር ብሎ ተናገረ። የእግዚአብሔርን ምክር አልሰወርኩባቸውም ያለ። የእግዚአብሔር ምክሩ ምንድን ነው ትሉኝ እንደሆነ አንዲት ነገር ነግሬያችሁ ይህን ርዕስ ለሳምንት እናስተላልፈዋለን። የምናስተላልፍበት ምክንያት ምንድን ነው? አንደኛ የቅዱሳንን ታሪክ ለመተረክ ጊዜ እንድናገኝ፣ ሁለተኛ እኔም ከተግሳጽ እንድድን በር ከሆነልኝ ለሳምንት እናሻገሩ። ምናልባት ለ2 ለ3 ሳምንት ልናሻገር እንችላለን። ስለ እግዚአብሔር ምክር ነው። ስለዚህ ክፍል 1 ይሆናል። የእግዚአብሔርን ምክር ልንገራችሁ ነው። እግዚአብሔር ግሩም በምክረ ቅዱሳን ብሎ ቅዱስ ዳዊት ተናግሯል። ደህና ዋላችሁ። የእግዚአብሔር ምክሩ ምንድን ነው ብሎ ካለ እግዚአብሔር ቅዱስ ሚካኤል መልአከ ምክሩ ነው አይደል? ከቅዱስ ሚካኤል ጋር ቅዱስ ሚካኤል ምንድን ነው የሚያማክረው? እግዚአብሔር ምክር ሽቶ ሰው የሚያማክር አይደለም። ይመክራል እንጂ አይመክርም። እግዚአብሔር ከማንም ምክር አይሻም። ስለ ወዳጅነቱ ግን ከጻድቃን አብርሃምን ከመላእክት ቅዱስ ሚካኤልን አማክሯቸዋል። ሚካኤልን ልፈጥር ነኝ አዳምን ብሎ ስለማይታችን ስለ አዳም ነግሮታል። ክብሩ ይገለጽ ዘንድ ብቻ ነው፣ ሌላ ነገር አይደለም። ለአባታችን አብርሃም ደግሞ ሰዶምና ገሞራን ላጠፋ ነኝ አለው። አጠቃላይ 5ቱን ከተሞች ላጠፋቸው ነው አለ። ለምን? ምሕረት እንዲለምነው ነው። ቅዱስ ሙሴንም እኮ ምን ብሎታል? እስራኤልን ላጠፋ ነኝ ተወኝ ብሎታል አይደል? አዎ። የእግዚአብሔር ምክሩ ምንድን ነው ካሏችሁ ጥቅሉን ነው ዛሬ የምነግራችሁ። የሁላችን መዳን ነው። ደህና ዋላችሁ። ዳኑ ነው። ገሃነመ እሳት አትግቡ፣ ወደ መንግስት ኑ፣ ወደ ዘላለም መንግስት፣ ወደ ዘላለም ደስታ፣ ወደ ዘላለም ህይወት፣ ወደ ዘላለም በረከት፣ ወደ ዘላለም ፍስሐ። አዎ እኔን ለሊሁ ዓለሞሙ ተብሏልና እኔ ዓለማችሁ ወደምሆንበት ፀሐይ ሰዓቱን የምታበራ እኔ ብርሃን ወደምሆንላችሁ ከተማ ወደ መንግስተ ሰማያት ኑ ብሎ ይጠራል። የእግዚአብሔር ምክሩ የሁላችን መዳን ነው። ምክሩን በልቦናችን ያሳደረልን፣ የንጹሐንን በረከት ያሳደረብን፣ ለቤታችን ፍቅሯን ጣዕሟን በረከቷን ያሳደረብን፣ ከጥፋቱ ከክፋቱ ይሰውረን። መድኃኔዓለም ለምስጋና እንነሳ።
ኩልነ ወላዲተ አምላክ ከልጁ ወዳጇ ማልዳት አማልደን መዓቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃልዎት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ቤተ ክርስቲያን የአባቶች ጸሎት ሳይለይ ፍጻሜያቸውን፣ ዕድሜያቸውን፣ ጤናቸውን ያድልልን። ከሩቅም ከቅርብም መተን ቃሉን እንድንሰማ ይፈቅድልን ፈጣሪ
ማስተዋሉን ትዕግስቱን ጽናቱን አድሎ ፍጻሜያችን ያሳምርልን። ከተዋሕዶነታችን አያናውፀን። ለታመኑ ሁሉ ምሕረቱን ይላክልን። ለነፍስ አቡነ ገብረ ሐዋርያት ሀገረ ሕይወት መንግሥተ ሰማያትን ያወርስልን። ከቅዱሳን አባቶቻችን ከመልአኩ ረድኤት በረከት ያሳትፈን። ሰላም ያዋለ ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርሱን ያውርስልን። አጭር መልእክትን እሁድ 8 ሰዓት የሴቶች ጉባኤ አለ። ሰኞና ሐሙስ ደግሞ ቤተክርስቲያን ታሪክ ኮርሱ ስላለ የመጣችሁ ተማሩ። እሁድ 8 ሰዓት ላይ ከነገ ወዲያ እሁድ ማለት ነው 8 ሰዓት የእህቶቻችን ጉባኤ ስላለ እህቶች ሁላችሁም ተገኙ። ሰኞና ሐሙስ ደግሞ በዚሁ በጉባኤ ሰዓት የቤተክርስቲያን ታሪክ ተጀምሯል። ያው የተማራችሁ ነው ያላችሁ፣ እሱ እንድትቀጥሉ ያልመጣችሁ እንድትመጡ ነው የሚሉት። እሱንም እናድርግ። በሰላም አስጀምሮ በሰላም ያስፈጽመን። የአባቶቻችን አምላክ ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁ ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን።